በፍቅር ስም ጠሩንና መሃል ገብተው እኛን ወደ ዳር ገፉን። እነማን ናቸው መሃል የገቡ? ኢትዮጵያዊነት ሊያስተምሩን ይሞክራሉ። አግኝተው ነው እንዴ ታዲያ? ይሄ ትልቅ ድል ነው ለኦሮሞ። ስለዚህ ጥያቄያችሁ በዚህ ድል ተክሷል። ፊንፊኔ ውስጥ የሚኖር ህዝብ ከየትም ከሌላ ቦታ ያልመጣ አንድም የለም። መነጠቁን አክብረህ ሴሌብሬት አድርገህ ዝም ብለህ ኑር። ኦሮምኛ በፊንፊኔ የስራ ቋንቋ ከሆነ እኔ ራሴን እገላለሁ። የገጠር ሰዎች፣ ሰገጤዎች፣ ባላገሮች የማይገባቸው የካታንጋ ደጋፊዎች የቡናና የቢራ ደጋፊዎች ናቸው እኮ ተሰባስበው ባልደራስ የተባሉት። የአዲስ አበባ ስነ ልቡና ምንድነው ካልክ በነባሩን ህዝብ ነቅሎ ተክቶ እነሱን አግልሎ መኖር ማለት ነው። እንግዲህ ያው ከእስክንድር በላይ አዲስ አበባ የለም ስንል አማራ ሆኖ ተገኘ። የፌደራል መንግስቱ የኢምፓየር ቅርስና ውርስ ነው እንጂ በስምምነት የፌደራል መቀመጫ እንዲሆን ተብሎ የተቀመጠ አይደለም። የኦሮሞ ህዝብ የማይፈልገው አንዲትም ነገር ወርቅ ቢሆን ከሰማይ የሚዘንብ አይፈጽምም። ኦሮሞ ከሌሎች ብሔሮች ጋር መኖር አቅቶት አያውቅም። ያልኖረበትም ዘመን የለም። ኦሮሚያ ሐውልት ሲቆምላቸው የቂም ሐውልት ያቆማሉ፣ መፍረስ አለባቸው የተባለ ዛሬ ነው ዘመቻ እየተደረገ። መጨፍጨፋችሁ ትክክል ነው፣ ጨፍጫፊው ይከበራል፣ እናንተ ግን አትታሰቡም። የድሮ ስርዓት ናፋቂዎች ፍንፍኔ ውስጥ እንዴት የኦሮሞ ነፃነት ግንባር ወይ ደግሞ የኦሮሞ ህዝብ የትግል አርማ ይውለበለባል ብለው ተቃውሟቸውን ለማሰማት ጊዜ አልፈጀባቸውም። በዚህ ላይ ምን አስተያየት አለ? ተቃዋሚዎች ነን የሚሉ ሰዎች የኦሮሞ ነፃነት ግንባር የተከለከለን ባንዲራ ወይንም ደግሞ የአሸባሪዎችን ባንዲራ በከተማው ላይ ያውለበለበ ምናምን ማለታቸው ከህግ ጋር አይናበቡም እንዴ የሚያስብል ነው። ምክንያቱም በኢትዮጵያ ውስጥ በህግ በምርጫ ቦርድ ተመዝግቦ ያለ ድርጅት ኦኬ፣ አባላቱ የሚታወቁ ድርጅት፣ ጽህፈት ቤቶቹ የሚታወቅ ድርጅት፣ በአግባቡ በማዘጋጃ ቤት የተፈቀደ ሰላማዊ ሰልፍ የሚያደርግ ድርጅት፣ በኢትዮጵያ ሁሉ ሚዲያዎች በመንግስት ሚዲያዎች ላይ ቀርቦ ሀሳቡን የሚቀሰቅስ ለፉክክር የሚያቀርብ ድርጅት አሸባሪ ነው፣ የሱ ባንዲራ እዚህ መውለብለብ የለበትም የሚሉት አይ ቲንክ የህግና የሀገሪቱን የፖለቲካ ሁኔታ ያልተረዱ ወይም አውቀው መረዳት ያልፈለጉ ሰዎች ጉዳይ ይሆናል። በሌላ በኩል ሆን ብለው እንዴት ይሄ ባንዲራ እዚህ ይውለበለባል የሚለው ሐሳብ ዛሬም በ2018 ይሄ ሆኗል። የኦሮሞ ነፃነት ግንባር ከውጭ ሀገር ወደ ኢትዮጵያ ሲገባ በዚሁ በባንዲራ ምክንያት በጣም ብዙ ሰው ብዙ መስዋዕትነት ከፍሏል። ብዙ የኃይል ተግባር ተፈጽሟል በዛ ከተማ ላይ ኦሮሞ ወደ አዲስ አበባ አይገባም ተብሎ። ይሄ የሚያሳየው የኦሮሞ ጥላቻ እና የኦሮሞ ፍራቻ ዛሬም ህያውና ፈርቨንት ሆኖ እንዳለ አንዳንዴ ሌተንት ቢሆንም የተደበቀ ቢሆንም አንዳንድ ያው በየወቅቱ የሚወጣ ስሜት እንደሆነ ኦሮሞፎቢያ ዛሬም ያለ እንደሆነ ያረጋግጣል። በሌላ በኩል አንድ መረሳት የሌለበት ነገር ኢትዮጵያ እና በተለይ የፊንፊኔ ነዋሪዎች የኦሮሞን ጉዳይ ከእይታ ውጭ ማየቱን ይፈሩታል። ቪዚብል መሆኑን ማለት ነው። መሰማቱን ይፈሩታል። እና ለምንድን ነው ይሄ የሰፋሪ ቅኝ ግዛት ሀገር ሲሆን ሁሉ ጊዜ የሰፋሪ ቅኝ ግዛት ስርዓት አንድ ነው ተጠየቁ። ኔቲቭን ነዋሪውን ነባሩን ህዝብ መንቀል እና መተካት፣ መሬቱን መንጠቅ እና ከአካባቢው ማጥፋት። the logic of settler colonialism የታወቀ ነው ይሄ በሳይንሱ ማለት ነው። it is the logic of elimination ነባሩን የማጥፋት ነው። እና ይሄ ተሞክሯል። በጣም ብዙ የዘር ፍጅት ከዛ አካባቢ የኦሮሞ ህዝብ ተነቅሎ በ1900 ከነበረውበት የዲሞግራፊክ ቦታ ዛሬ በ2018 እንደምናስታውሰው 19% ብቻ ነው የከተማው ነዋሪ ኦሮሞ። ይሄ የሚያሳየው እነሱም ደግሞ እንደ ባዕድ መምጣት የገጠር ሰዎች፣ ሰገጤዎች፣ ባላገሮች የማይገባቸው ምናምን ከሌላ ቦታ መተው እዛ የሰፈሩ
ተደርገው የሚታዩ ተሳቀው የሚኖሩ ቋንቋቸውን መናገር እንዳሸባሪ ዞር ብለው እንዲታዩ የሚያደርግ ባህላቸውን መግለጽ እንደ የሚያሳፍር ነገር ያደረጉ እንደሆኑ ሰዎች ተደርገው የሚኖሩ ናቸው። እኔ ሳድግ በእንደዚህ አይነት ሚሊየ ውስጥ ነው ያደግኩት። ናው ምንድነው የሚያሳየው? አጥፍተናል፣ ተክተናል፣ ዲስፖዜዝ አድርገናል፣ ዲስፕሌስ አድርገናል ብለው ያሰቡት ስለሆነ ሪማይንደር አይፈልግም ከተማው። የከተማው ህሊና የኢትዮጵያ ኢምፓየር ህሊና ካጠፋንና ከነቀልንበት ትራያምፍ አርባ አሁን ብዙ የኢትዮጵያ ፖለቲካ ሊቃን ፊንፊኔ በቃ ዋና መከራከሪያ ነጥባቸው ነው። የኢትዮጵያዊነት ስኬት የኢትዮጵያዊነት ጋዜጠኞችም አልፎ ተርፎ ፍንፍኔ ውስጥ ኦሮሞ አለ ወይ ብለው ከመጠየቅ ነው የደረሱት። አዎ የኢትዮጵያዊነት የኢምፓየሩ ስኬት ሜልቲንግ ፖት ይሄ ሁሉም እየመጣ የሚቀልጥበት ነው። ኢምፓየሩ በቃ አንድ አገር የገነባበት የአዲስ አበባዎች ኢትዮጵያዊነት እንጂ ብሔር የላቸውም ኦኬ የሚባልበት ኢትዮጵያ የሰዎች ሀገርና የዜጎች ሀገርና የብሔር ብሔረሰቦች ሀገር ከመሆን ተሸጋግራ ሁሉም ሰው ብቻ የሆነበት የኮዝሞፖሊታኒዝም የዓለም አቀፋዊነት ኮዝሞፖሊቴስ ይለዋል ግሪኩ የዓለም ዜግነት ማለት ነው። የኮዝሞፖሊታኒዝም ማዕከል አድርገው ይሄ የኋላ ቀር የሆነውን ብሔር ነገርን በሙሉ ሼድ ያደረጉ ሰዎች የሚኖሩባት ዜጎች የሚኖሩባት ተደርጎ ይታሰባል። የኦሮሞ ልጆች በፊንፊኔ ላይ ከንቲባ ሲሆኑ የአዲስ አበባዎች ስነ ልቡና የላቸውም ኦኬ ይባላል። የአዲስ አበባ ስነ ልቡና ምንድነው ካልክ በነባሩን ህዝብ ነቅሎ ተክቶ እነሱን አግልሎ መኖር ማለት ነው። ናው ይሄ የባንዲራ መመለስ ያስታውሳቸው ኦሮሞ አለ አልጠፋም ኦኬ ኦሮሞነትም አለ። ሁለተኛ ነገር ኦሮሞ ሳይሆን መጤው የመጡቱ ናቸው ባላባት የሆኑት በአገሩ ላይ ማለት ፊንፊኔ ውስጥ የሚኖር ህዝብ ከየትም ከሌላ ቦታ ያልመጣ አንድም የለም። አያቱ ከሆነ ቦታ የፊንፊኔ ሰው ለለቅሶ ለምናምን ምንድነው የሚለው አገር ቤት ሄጄ መጣው አይደለም የሚለው ለበዓል ለመስቀል አገር ቤት ሄጄ መጣው የተለያየ አገር ቤት የሚልበት ቦታ አለው ሁሉ። የኦሮሞ ግን አገር ቤቱ ይሄ ነው። አገር ቤቱ ይሄ ነው። በኦሮሞ ባህልና ልማድና ትርክት ውስጥ ደግሞ የኦሮሞ እምብርት ነው። ሃንዱረ ኦሮሞቲ ማዕከል ነው፣ መገናኛ ቦታ ነው። ሆረ ፊንፊኔ ከስንት ዘመን በኋላ እንደገና አሁን ሲመለስ ያንን ነው የሚያስታውሰው። ይሄ በመሆኑ ሁሉም ከሌላ ቦታ የመጣ ሆኖ ሲያበቃ ኦሮሞን ግን ልክ ከሌላ ቦታ የመጣ መገኘት የሌለበት የመጣ ተደርጎ ለየት ተደርጎ ይታያል። በነገራችን ላይ ፊንፊኔ የሁሉም ነች ሲሉ ማለት ነው ብዙ ሰዎች የወላይታም ነች፣ የአማራም ነች፣ የሲዳማም ነች፣ የትግራይም ነች ምናምን ማለት ነው። ኦኬ የኛም ነች ማለት ነው፣ የኦሮሞም ነች ማለት ነው ስትል የሌላው ነች ስትል ችግር የለውም። የኦሮሞ ነች ስትል ግን ነው ይላል። what does that mean? actually ቦታው የኦሮሞ ነው የተነጠቀን ነው ስለሆነ መነጠቁን አክብረህ ሴሌብሬት አድርገህ ዝም ብለህ ኑር። ኦሮሞም ከሆንክ በተነጠቀው ማይንድ ሴት መኖር አለብህ የሚል ነው። በነጣቂዎቹ ማይንድ ሴት ብቻ የፊንፊኔ ሰዎች የአዲስ አበባዎች አስተሳሰብ ወይም ደግሞ ስነልቡና የሚባለው ምን እንደሆነ ታውቃለህ? የነጣቂ ስነልቡና ማለት ነው። ነጥቆ it's a stolen land ነጥቆ ሰፍሮ ከዛ አይመለከትህም ዞር በል ከዚህ የሚል ማለት ነው። ኤክስክሉሲቭሊ ደግሞ ኤክስክሉድ የሚያደርገው የሚያስወጣው ኦሮሞን ነው። ሌላውን ችግር የለበትም። ምክንያቱም against ኦሮሞ ለመናገር የሁሉም ነች ይላል፣ የብሔር ብሔረሰቦች ነች ይላል እኮ። ኦሮሞም አንዱ አይደል እንዴ ታዲያ? ምንድነው ኦሮሞ የኔ ነው ማለት የሚያናድዳችሁ? እሺ ይሄን ያህል ቤሲካሊ ይሄ ድናያል ይሄ ኦሮሞን የመግፋቱ ኦሮሞን ብቻ ከዛ ውስጥ ነጥሎ የማውጣቱ
ኦሮሞን የመፍራቱ ነገር የሚያረጋግጠው ፕሪሳይስሊ አገሩ የኦሮሞ መሆኑን ለምንድን ነው ያ የሚደረገው ያንን ፖስት ኦሮሞ ስቴጅ አስገብተናታል ነጥቀን ሌላ አድርገናታል ከተማዋ ኢንፋክት የኢምፓየሩ ስኬት ሲሉ ሰፋሪ ቅኝ ግዛትነት የተሳካበት ቦታ ማለት ነው አየ the logic of elimination የማጥፋትና የመንቀል ተጠየቅ የተሳካበት ቦታ ማለት ነው ከማጆሪቲነት ወደ ኦልሞስት የሌለ እስከ መሆን የደረሰበት ቦታ ስለዚህ እዚህ ቦታ ላይ እንደገና ያ ቋንቋ እንዲያበብ እንዴ መርሳት የለብንም እኮ አንድ የአዲስ አበባ ምክር ቤት አባል የሆነ ከራያ የመጣ ያው ከገጠር የመጣ ሰው አማርኛ የሥራ ቋንቋ በኦሮምኛ በፊንፊኔ የሥራ ቋንቋ ከሆነ እኔ ራሴን እገላለሁ እስከ ማለት የደረሰበት ነው እኔ ራሴን አጠፋለሁ ይሄ ያልተማረ ሰው ምናምን አይደለም እኔ አስተምረው ያውቃለሁ እስከ PhD ድረስ ተምሯል ለስሙ የድሮ የደርግ ብሔራዊ ወታደር የነበረ ሰው ነው እና ከዛ ወጥቶ ተማርኮ አብን ምንድነው አማራ ክልል ውስጥ ያለው በአዴን አባል ሆኖ ብዙ ስለ ፌደራሊዝም ስለ ብሔር ብሔረሰቦች በኢህአዴግኛ ሲዘምር ቆይቶ በዛ በኢህአዴግ ፖዚሽኑ የደህንነት ኃላፊ ሆኖ ሰው ሲያሳድድ እኔንም ጭምር የአማራ ክልል የደህንነት ኃላፊ ሆኖ ሲያሳድድ የቆየ ሰው ዛሬ በድንገት እንደገና ኢትዮጵያዊ ሆኖ ተወልዶ እዚህ ከተማ ውስጥ ኦሮምኛ የሚነገር ከሆነ እኔ ራሴን አጠፋለሁ የሚልበት አንድ ነገር አስታውስከኝ ዶክተር ጸጋዬ አዲስ አበባ እያሉ የሚከራከሩት አብዛኞቹ ፖለቲከኞች ከአዲስ አበባ እነሱ ከሚሉት አዲስ አበባ ከፍንፍኔ ውጪ የመጡ ናቸው ለምሳሌ ልደቱ አያሌው እንውሰድ ይልቃልን እንውሰድ ይሄ አሁን ወደ ትግል የገባው በቢጫ እንትን የምታወቀው ስሙ ማን ነው በቢጫ ፌስታል የሚታወቀው አሁን የፋኖ መሪ እስክንድር የፋኖ መሪ ማለት እነኚህ ሁሉ ኦሮሞ እዛ እንደውም ፍንፍኔ የሚባል ነገርም የለም ኦሮሞ እዛ እንዳይኖር የሚፈልጉና ኦሮሚያ ፍንፍኔ የኦሮሚያ አካል እንድትሆን የማይፈልጉ ግን ልክ እንደ አዲስ አበባ ብለው የሚከራከሩ ግን ከአዲስ አበባ ወይ ደግሞ ከፍንፍኔ ከብዙ ርቀት የመጡ ሰዎች ናቸው ለምንድን ነው በተለይ እነሱ መብስባቸው የሚለው ነገር ብዙውን ጊዜ እንትን ይሆንብኛል ጥያቄ ይሆንብኛል ሁለተኛ ሁለት ነገር ነው ያለው አንደኛው ኢምፓየሩ የማን እንደሆነ በግልጽ የሚያሳይ ነው ከሌላ ቦታ የመጣው በግልጽ ከአማራ ክልል የመጣ ሰው ነው የኦሮሞ አይደለችም የሚለው ለምን ካልክ ሲከተም ጋሪሰን ታውን ሲሆን ወራሪነት እና በኋላ ደግሞ ከመንግስት አስተዳደር ጋር በሰፋሪነት የከተማው ባለ ይዞታ የሆነው ከዛ አካባቢ የመጣው ነፍጠኛ ኦኬ ሶ የኢትዮጵያ ናፍቆት the imperial longing ወደ ፊንፊኔና ወደ ደቡብ ነው ሁሉ ጊዜ the imperial desire you know አንዳንዱ ነገር even ፋሊክ ነው you know ድንግል መሬት ለመድፈር ነው እኮ የሚከደው አገር ለማቅናት በሚል you know the Ethiopian imperial desire ይሄ ራሱን የቻለ ርዕስ ነው ሌላ ጊዜ ልናወራው እንችላለን በፖስት ኮሎኒያል ስተዲስ የታወቀ ነው the imperial longing ወደ ሌላው ግዛት ሄዶ ተስፋፍቶ እዛ ሰፍሮ ኦኬ ነቅሎ ተክቶ መኖር ነው now ከሌላ ቦታ የመጡት ሰዎች ከሲዳማ የመጡት ሰዎች ፊንፊኔ የኛ ነች ኦሮሞ እዚያ አይመለከተውም አይሉ አሁን አንዳንድ የጉራጌ ልሂቃን በንግድና በተለያየ ዘርፍ የተሳካላቸውና በጣም ዘመናዊ ሆኑ ገንዘብ ያላቸው ልጆች እንደዚሁም አርቲስቶች አሁን እነሱም የኛ ነው ማለት ጀምረዋል የኛ ነው ሲሉ የኢትዮጵያ በሚል ነው የሚሉት ከዛ ውጪ ይሄንን የሚለው ከኢትዮጵያ ኢምፓየር ተለያዩ ግዛቶች የሚመጣው ሳይሆን ከአንድ አካባቢ የሚመጣው ነው ይሄ ኢምፓየሩ ባለቤት ማን እንደሆነ ኢትዮጵያ የማን እንደሆነች ኢትዮጵያዊነት የሚለው የኢትዮጵያዊነት ስነ ልቦና አለው የሚብለው ማን እንደሆነ የሚያሳይ ነው ለዛ ነው እነዚህ ልሂቃን በኢትዮጵያ ስም የሚናገሩ ልሂቃን ኮንስቲትዩዌንሲያቸውን ትተው የኢምፔሪያል ዲዛይር ለፍለጋ
ነው ወደ ሌላው አገር ነው ምኞት ናፍቆታቸው ወደ ድንግል መሬት ና ይሄ ፋሊክ ነገር ነው በሳይኮሎጂ ካጠናው በጣም የቀናና ያረጃ አለ ድንግል ያልተነካ አለ የድንግል ናፍቆት ማለት ፋሊክ ነው በመሰረቱ ፍሮይዲያን እንትን ከሰጠው ማለት ዶክተር ገመቹ መገርሳ ብዙ ነገር ጽፏል በዚህ ላይ ሰርቷል ተናግሯል ሲያስተምር አስተውሳለሁ ክላስ ውስጥ ያ የኢምፓየር ናፍቆት ወደ ሌሎቹ ግዛቶች የመስፋፋት ስሜት ከዛ በኋላ ከተከተመ በኋላ ኦሮሞ ከጸዳ በኋላ በእነሱ እምነት ማለት ኤትኒክ ክሊንዚንግ ተደርጓል ከጸዳ በኋላ ይሄ በነገራችን ላይ እኔ አይደለሁም የምለው ብላቴንጌታ ህሩይ ወልደ ስላሴ ማህተመ ስላሴ ወልደ መስቀል እነዚህ ይሄ ቦታ ቀድሞ ስሙ ፍንፍኔ ይባል ነበረ ያብቹና የገላን ጎሳዎች ይኖሩ ነበረ እነሱን በማጣላት እኛ እነሱ ሲዳከሙ ገባን አጼ ኃይለ መለኮት በነበረ ጊዜ የሱ የልጅ ልጅ ኦኬ ይወለድና ፍንፍኔ ላይ መንግስት ይሆናል ምናምን የሚል ንግርት ነበረ እንደዚህ ብለው ራሳቸው ነው የጻፉት ይሄኛ ይጻፈ ነው ዛሬ የፈጠር ነው በታሪክ የሌለ ሁሌ ሳይለንስ ለማድረግ ይሄንን ድምጽ በታሪክ የሌለ ይሏል እኛ አይደለም የጻፍ ነው ራሳቸው ሰዎቹ ናቸው እና ይሄን ካደረጉ በኋላ አሁን እነዚህ የሚመጡ ከሌላ ቦታ የመጡ ልሂቃን ብዙ ጥቅም አላቸው በዚህ በከተማ በጋሪሰን ታውኑ ላይ ማለት ነው ኢንቨስትድ ናቸው ምን ማለት ነው መሬት አላቸው ንግድ አላቸው የትምህርትና የዘመናዊ አገልግሎቶች ተጠቃሚ ናቸው ኦኬ ትምህርት ቴክኖሎጂካል የሆኑ ፋሲሊቲዎች አሁን በመሰረተ ልማት ብዙ ያልበለጸገ ስለሆነ በገጠር አካባቢ ማለት ነው አሁን ኔትወርክ ምናምን እንዲሁም እድሜ ለሞባይል ዘመን ገባ እንጂ ድሮ የስልክም የመንገድም የእንቅስቃሴም ብዙ ነገር ከባድ ነበር ስለዚህ የዘመናዊ ግልጋሎቶች ተጠቃሚነት የመሬት የሀብት የንግድ ጥቅም አላቸው የፖለቲካ ደግሞ ተሳታፊነት ቢሮክራሲ ውስጥ የመስራት ተመራጭነት አላቸው ለዛ ነው የኢትዮጵያ የሥራ ቋንቋ አማርኛ ብቻ መሆኑ እነሱን እንደፈለጉ የመቀጠር ያለምንም ችግር ሰስፔክት አይደለም አክሰንታቸው ይቀጠራሉ ቢሮክራሲ ውስጥ ይገባሉ በቢሮክራሲ ውስጥ ከገቡ በኋላ መንግስትን ቢሮክራቲካሊ ይቀኙታል ማለት ነው አካሄዱ ለዛ ነው ኢምፓየሩ አሁንም አለ ምንለው አንዱ እዛ ውስጥ ነው ያለው the whole infrastructure እንዳለ ነው ያለው በዚህ ምክንያት ከሌላ ቦታ የመጡት ተጠቃሚዎችም ናቸው በዚህ ከተማ ላይ የተሰረቀው ምድር ላይ ተጠቃሚ ናቸው ስለዚህ ሌላ ሰው ነው ባለቤቱ ስትላቸው አዲስ አሬንጅመንት ማለት ነው እኛ ተከራይነን ማለት ነው ወይንም ደግሞ ይሄ ይወሰድብናል የሚል ከባድ ፍርሃት አለ ስለዚህ እኔ ለምሳሌ ፍንፍኔ በሰፋሪ ወራሪዎች የተያዘ የጋሪሰን ከተማ ነው የወታደር ከተማ ነው ስል ሰፋሪዎች ናቸው ሌሎቹ መጤዎች ናቸው አለ ይሄ የዘር ማጥፋት ቅስቀሳ ነው ተብሎ ብዙ ዘመቻ ተካሂዶ ከሚሎሴቪች ፎቶ ጋር አድርገው ብዙ ካምፔን አድርገዋል ኢትዮጵያኒስት ልሂቃን በሰባት ሀገር የተቀመጠ የኢትዮጵያውያን ማህበረሰብ የሚባል ተደራጅቶ በዩኒቨርሲቲ ላይ በተለያዩ ተቋማት ላይ እኔን የቀጠረ ቡድን ላይ ብዙ ዘመቻ አድርገው እስከዛሬም ድረስ የዛን ኮንሲኩዌንስ ኖረዋል ኦኬ ሰፋሪ ነዋሪዎች ናቸው ልክ ይሄን ስትል ለምንድን ነው የቅስቀሳ ያመጣል የሚሉት ይሄ የኦሮሞ ነው ማለት እነሱ ይወጣሉ ይባረራሉ ማለት ይመስላቸዋል ምን አመጣው መባረርን ምን አመጣው መውጣትን ይሄ ከተማ የኦሮሞ ነው ማለት ሌላ ሰው አይኖርበትም ማለት አይደለም አዳማ የኦሮሞ ነው ማአት ሰው ነው የሚኖረው ሻሸመኔ የኦሮሞ ነው ቁጥር ስፍር የለውም ሌላው ሰው የሚኖረው በአጠቃላይ የኢትዮጵያ ከተሞች የደቡባዊ ኢትዮጵያ ከተሞች እውነት ለመናገር ሀገሩ ኢምፓየር መሆኑን የሚያረጋግጥ አንድ ነገር ነው ከተሞቹ ውስጥ ማን ነው የሚኖረው ከተሞቹ ውስጥ እኮ ኔቲቭ አይኖርም እውነት ለመናገር ለምሳሌ ሲዳማ ሐዋሳ ከተማ ውስጥ በጣም ትንሽ ነበር የሚኖረው በ2005 የክልልነት ጥያቄ ሲጠይቁና በኋላ መለስ ይሄን ጥያቄ ከበሽማግሌዎች ሲያስቸግሩት ሄዶ ማረጋጋት ፈለገ
ህዝቡን ጠርቶ ካድሬዎችን ይዞ ማነጋገር ጀመረ እና ህዝቡ ግልጽ አድርጎ ነገረው እኛ ክልላችንን እንፈልጋለን። በዚህ ጊዜ ምን አለ እዚህ ከተማ እንኳን በራሳችን ከተማ ውስጥ ባዕድ ነን ሐዋሳ ማለት ምንም ቋንቋውን ተመልከት ምንም በቃ እኛ እንደ ሌላ ቦታ እንደመጤ ነው የምንታየው ምናምን ሲባል ነገሩ ለካ አንደኛ ይሄ ክልልነት የሚለው የሊቃን ጥያቄ ነው እንጂ የህዝብ አይደለም። ሁለተኛ ዋናው ችግር የልማትና የመልካም አስተዳደር የፍትሃዊ ተጠቃሚነት ነው በሚል ምን ነገር ይዞ መጡ ከ2006 ምናምን በኋላ መሬት እንዲሰጥ ለብዙ የሲዳማ ልጆች በሐዋሳ ከተማ ማለት ነው እንዲሰጥ ተፈቀደ። ከዛ የመለስ ሰፈር ተባለ ያ ሰፈር አሁንም ድረስ አለ ሲዳማዎች ልክ ሲዳማዎች መሬት ተሰጥቷቸው እዛ ቤት ምናምን ሲኑ ለኖራቸው ሲጀምር የከተማው ይሄ አሁንም የከተማው ነዋሪ ከሌላ ቦታ የመጣው ማለት ነው ነቃዩ እንዴት ብሎ በቃ እነዚህ ኮመጡብን ብሎ በጣም ብዙ ዛቻ ነበር። ሄዶ ሲዳማ ነፃ ክልል ይኑረኝ ሲል እንደገና የመከራከሪያ ሐሳብ አድርገው የመጡት ሐዋሳ በሌሎች ላብ ነው የበለጸገችው ሐዋሳ የሲዳማ አይደለችም ሐዋሳና ሰማይ የኔ ነው አይባልም ፊንፊኔና ሰማይ የኔ ነው አይባልም እንደሚባል እያሉ ማለት ነው ሲኖሩ ነበር። ናው ለምንድን ነው ይሄን ሁሉ ማነሳው? ከተሞቹ አክቹአሊ የአንድ ብሔር ከተማ ሆነው አያውቁም። የኢምፓየሩ ማዕከል ይሆናሉ። ወታደር ነው የሚሰራው መከተሚያ ቦታ ነው በነገራችን ጋሪሰን ታውን እንጂ በተፈጥሮ ህዝብ ተሰባስቦ እንደ ሌሎቹ የአውሮፓ የአሜሪካ ከተሞች ህዝብ ተሰባስቦ የፈጠራቸው አላል በህዝብ ፍላጎትና እንትን አይደለም። ከተሞቹ ወታደር ይገባል ጋሪሰን ያደርገዋል ባንዲራ ይሰቅላል ትምህርት ቤት ይሰራል ቢሮ ያቋቁማል ከዛ በኋላ እዚህ ሰፈር ዞር በሉ ይላቸዋል ምንነቀደ ያባራል ገበሬ ምንም ከዛ እንደዚህ ነው የተቋቋመው። እንዲሁም ሐዋሳ በጣም የሰለጠነች የሚባለው እንግዲህ በኃይለ ሥላሴ ዘመን በማስተር ፕላን የተሰራች ከተማ የምትባለች እሷ በደንብ የኢምፔሪያል ፉትፕሪንት ያላት ናት። በደንብ በንጉሰ ነገስት ሐሳብ ውስጥ በማስተር ፕላን ታቅዶ የተነቀለበት ማለት ነው ሲዳማ። ከዚህ አንፃር ከተሞቹ የትም ቦታ ሁሉም ህዝብ ነው የሚኖረው። ከፊንፊኔ ኦሮሞ ሌላውን ህዝብ ያስወጣል የሚለው ስጋት ከየት ነው የሚመነጨው ካልክ የኛ አይደለም ሌባ ነው የያዘው መሬት ስቶለን መሬት ስለሆነ ባለቤቱ ከመጣ ዮሴኛ ትቀኛል የሚል ስጋት ነው እንጂ ኦሮሚያ ውስጥ የሌላ ህዝብ የማይኖርበት ከተማ የት ነው ያለው? አማርኛ የማይነገርበት ከተማ የት ነው ያለው? ፊቼን ተመልከት፣ ወሊሶን ተመልከት፣ አምቦን ተመልከት፣ አዳማን ተመልከት፣ ነቀምቴን ተመልከት፣ ነገሌ ቦረናን ተመልከት፣ ሻኪሶ አዶላን ተመልከት። ኦኬ እንግዲህ ወደ ሁሉም አቅጣጫ ለእኔ ከተባለ ማለት ነው የትኛው ከተማ ነው ከተማ ሌላ ህዝብ የማይኖርበት ሌላ ህዝብ እንዳይኖር የተደረገበት? ኢንፋክት ዶክተር ገመቹ መገርሳ የኦሮሚያ ማለት ኢትዮጵያ ማለት ነው። ምክንያቱም የኢትዮጵያን ሁሉንም ነገሮች የምትሰማበት ቋንቋውንም ዘፈኑንም ባህሉንም የምታይበት ኦሮሚያ ነው። አማራ ክልል ብትሄድ እንደዚህ አታይም የሁሉንም፣ ትግራይ ብትሄድ እንደዚህ አታይም የሁሉንም። ኦኬ ግን እኛ የሌሎቹን ምንገፋ ተደርገን ከሁሉ በላይ ግን በከተማችን ውስጥ ምንገፋ መሆናችን ይሄ የሚያሳይ ኢምፓየሩን የማጥፋትና የመንቀል የመንጠቅና የመተካት ተጠየቀ ስኬት ነው። እና ይሄ ውስጥ ያለው ነገር ይሄ ስለሆነ ኤኒቲንግ ኦሮሞን የሚያስታውስ ነገር የኦሮሞ ባንዲራ፣ የኦሮሞ ቋንቋ፣ የኦሮሞ ነች የሚል ፖለቲካዊ ንግግር ሁሉ ያሳቀቃቸዋል። ከዚህ ሰቀቀን እኔ ያውል ጊዜ የምለው ኢትዮጵያኒስት ኤሊትስ አንግዛይቲ ፍርሃት አላቸውና ያ ነው ያንን ፎቢያ የሚወልደውና ይሄ ፎቢያ አሁንም መኖሩ በጣም ያሳዝናል። በ21ኛው ክፍለ ዘመን አሁንም አይ ቲንክ ያለፍነው መስሎኝ ነበር። አሁንም መኖሩ በጣም የሚያሳዝን ነገር። ኦሮሞ ነጻነት ግንባር በተጽዕኖ ስር ሆነው ፍንፍኔ ውስጥ እና በአካባቢው የምረጡኝ ዘመቻ ሲያካሄድ የኦሮሞ ነጻነት ትግል አርማ ወይ ደግሞ የኦሮሞ ነጻነት ግንባር ባንዲራ ፍንፍኔ ውስጥ በመታየቱ እንዴት ይታያል ብለው ወዲያውኑ ዘመቻ እና ተቃውሞ የጀመሩ በተለይ የድሮ ስርዓት ናፋቂዎች ያነሱትን አስተያየት ነበር።
አንስተን ከዶክተር ጸጋዬ ጋር ስንወያይ የነበረው ግን ዶክተር ጸጋዬ እስኪ በይሄን ጉዳይ እንግዲህ በደንብ አብስለን እንለፈውና ይሄ የፍንፍኔን ጉዳይ ቄሮ የኦሮሞ ወጣቶች ከ8 ዓመት በፊት የመጨረሻ ልባት የሰጡበት ሁኔታ ነበር በትግላቸውና የትግል ውጤታቸው ባይነጠቅና ዛሬ ከዚህ ከጽንፈኛው ጋር እንደዚህ መመላለሱ ስተቱ የቱ ጋር ነው ይሄን ሁሉ ስተት ከ8 ዓመት በኋላ ያመጣው ምለውን እንደው እሱም ብትገልጽና ከዛ በኋላ ቀጣዩን አነሳለሁና ስተቱ የት ጋር ነው ይሄን ሁሉ ሊሆን የቻለው ከ8 ዓመት በኋላ ይሄ መነሳት ነበረበት ከ8 ዓመት በኋላ አልነበረበትም ይሄ ስተቱ የጀመረው እና አብይ የኦሮሞን ጉዳይ የፍንፍኔንም ጉዳይ ጨምሮ የፖለቲካ ሸቀጥ ያደረጉት ለታ ነው የፍትህ ጥያቄ ሳይሆን የፖለቲካ ሸቀጥ ተቃውሞ እንደምታስታውሰው የማስተር ፕላን ይቆምልን መነቀል ይቆምልን ከመሬታችን መነሳት ሀብት አልባ ቤት አልባ መሆን ይቅርልን በዚህ ከተማ እንደ ባለቤትነታችን በህገ መንግስት እንኳን የታወቀ ልዩ ጥቅም የሚል አለ እሱ እንኳን አልተተገበረም እሱ አልተተገበረም እያለ ደግሞ ጭራሽ ከተማዋን በማስፋት ሌላውን አካባቢ ጭምር በፍንፍኔ ስር በማስገባት ከዛም አካባቢ ባህሉንም ቋንቋውንም ህዝቡንም አብሮ የመንቀል እንቅስቃሴ እየተካሄደ ስለሆነ ይሄ ግፍ ነው ይሄ ግፍ መቆም አለበት ለዚያውም በልማት ስም የሚደረግ የልማቱ ግን ተጠቃሚ የማያደርገን ተጎጂዎች እንጂ ማስተር ፕላን ስለሆነ የመጣው ይሄ መቆም አለበት ይሄ በመሰረቱ የፍትህ ጥያቄ ግፍ ይቆምልን ቆሻሻ ምናምን ብቻ ወደኛ ይጣላል ታስታውስ ከሆነ ቆሻሻ ለአንድ ሳምንት መጣል ወደ ኦሮሚያ መጣል ሲያቆም ከተማ ውስጥ ከባድ የቆሻሻ ክምር ፈርሶ ትልቅ ችግር ነበር እኛ የቆሻሻው የኢምፓየሩ ቆሻሻ ተሸካሚ ኦኬ የኢምፓየሩ መስፋፋት የግፉ ተሸካሚ ከጥቅሙ ግን የተገፋን መሆን ይቆምልን ነው ባጭሩ ሞደስ ጥያቄ ነው እና በከተማው ውስጥ ያለን ልዩ ጥቅም እንዲከበር ደግሞ ሲከበር የሥራ ቋንቋው ባህላችን ማንነታችን እውቅና ይሰጠው ይሄ ከተማ የኦሮሞ ነው ኦኬ ቢያንስ እዚህ ውስጥ ድምጽ ይኑረን ጥቅም ይኑረን መብት ይኑረን ጥቅም አይደለም መብት ነው ባለቤት መብት ነው የሚኖረው መጤው ነው ልዩ ጥቅም የሚሰጠው ተቆጥሮ ፕሪቪሌጅ ይኖር አሁን የኢምፓየሩ ነገሮችን ማበላሸት የምታየው ባለቤቱ እንደ ባዕዱ እንደ ባለቤት ሆኖ ለባለቤቶቹ ልዩ ጥቅም ቆጥሮ ምንድነው የምትፈልገው ይሄ ይበቃል በቃ ብሎ ሊሰጠው ይሄ ህገ መንግስታዊ ህጸጽ ነው ይሄ ራሱ መታረም አለበት ኦኬ በሚባልበት ሁኔታ ላይ አይ የለም እዚያ አካባቢ የኦሮሞ ነገር መተማትም መታየትም የለበትም የሚሉ ወገኖች ብዙ ፕሮፓጋንዳ አድርገው እና አብይ ወደ ስልጣን ለመቀራመት ይፈልጉ ይሄንን ጥያቄ ከፍትህ ጥያቄነት ወደ የፖለቲካ ሸቀጥነት አደረጉት ስለዚህ ለስልጣናችን ሊገዳደሩን ይችላሉ ብለው ያሰቡትን ሰዎች ለማስደሰት ሲባል የቄሮ ኦሮሞ ጥያቄዎች በሙሉ ተቀብረው ምን ማለት ነው ለኦሮሞ ለቄሮ ሲናገሩ ይሄው ስልጣን ይዘናል ጥያቄዎቻችሁን እንመልሳለን ኦኬ እና ተረጋግታችሁ መደማመጥ ቢኖር በዚህ አጋጣሚ የሚስተካከለው ነገር ይስተካከላል ካሉ በኋላ በአማርኛ ደግሞ ዘረኞች ናቸው እንደዚህ አይነት ነገር ሲያወሩ የነበረው ኢትዮጵያ አሁን ተመልሳ በሚል የኦሮሞ ጥያቄ ሙሉ በሙሉ ረቂቅ ሁሉ አዘጋጅተው ነበርኮ ይሄ ለውጥ ቡድን የሚባል ረቂቅ የልዩ ጥቅም አዋጅ የሚያስከብር ብለው ያንን ረቂቅ ሁሉ ትተው ያ ጥያቄ የቄሮ ጥያቄ ሙሉ በሙሉ ተቀብሮ ቄሮ ተሰብሮ ተመቶ ግማሹ ወደ ስደት ግማሹ ወደ እስርና እንግልት
ግማሹ ወደ ጦር ሜዳ በወራን ብልስማ ኦሮሞ ውስጥ በመቀላቀል እንዲሄድ ሆነ። የት ጋር ነው ስተቱ? የአብይ በተለይ የአብይ የኦሮሞን ህዝብ የፍትህ ጥያቄ ወደ ፖለቲካ ሸቀጥነት ቀይሮ እንደ ካርድ ሌሎቹን ለማስደሰት የሚጠቀምበት መሳሪያ መሆን። ሁለተኛ የአብይ የኢምፓየሩ ዘበኛ የመሆን ናፍቆት፣ ንጉስ የመሆን ናፍቆት። አጀንዳውን እኮ የኦሮሞ ህዝብ ምናምን ተብሎ ነው አይደለም ይሄ ለውጥ የመጣው። ለውጥ መጥቶ በሳምንቱ ስልጣን ይዞ በሳምንቱ ካቢኔውን ሰብስቦ የሚናገር የነበረው ስለነበሩ ጥያቄዎች፣ ስለነበረው ህገ መንግስታዊ መዋቅር፣ ህገ መንግስታዊ ግዴታው ምናምን ስለ ህግና ስርዓት ሳይሆን እናቱ እንዴት ንጉስ ትሆናለህ በልጅነቱ እንዳለችው ለካቢኔው ነው የሚናገረው። እሱም ጭምር ናፍቆቱ ኢምፓየሩን መመለስ፣ የኢምፓየሩ ቁንጮ ደግሞ ሆኖ በዘበኛነት መቀጠል። ይሄ ትልቅ ድል ነው ለኦሮሞ። ስለዚህ ጥያቄያችሁ በዚህ ድል ተክሷል። አሁን እናንተ ዝም በሉ፣ እኔ ሌሎቹን እንዳስተዳድር ልቀቁኝ። ወደዛ ሲሄድ ይሄ ባህል ምናምን የሚለው ነገር እዚህ ዋጋ የለውም፣ የዜጎች ነው ምናምን። ፊንፊኔም አንልም፣ አዲስ አበባ ነው የምንለው። አዲስ አበባን ብሏል ከንቲባው በወቅቱ እንደ ስሟ አዲስ አድርገን ለመገንባት የከንቲባ ታከለ ኡማ። አሁን እሱ በተቃውሞ እንቅስቃሴ ዋና ሰው ነበር። የአካባቢ ከተሞች ከንቲባ ሆኖ ዋና መረጃ ሁሉ ሊክ የሚያደርገው እሱ ነበር እውነት ለመናገር። ልክ ስልጣን ይዞ ግን በስንት ቀኑ አዲስ አበባን ለእንቁጣጣሽ ማለት ነው ሚያዝያ ላይ ስልጣን ይዘው ለእንቁጣጣሽ አዲስ አበባን እንደ ስሟ አዲስ አበባ አዲስ ለማድረግ እንሰራለን ምናምን ብሎ የኦሮምኛ ምንም ስሙን ሁሉ ረስቶ ማለት ነው። በወቅቱ ጽፌለታለሁ፣ ይሄን ያስታውሳል እሱ። አንተ በታገልከው መንገድ የተቀየረ ሁኔታን ተጠቅመህ እንደው የተሻለ ነገር ባትሰራ የነበረውን እንኳን ወግ ባለው መንገድ ትናገራለህ ሲባል ስሟን እንኳን መጠቀም ትፈራለህ ወይ? በሱ ጊዜ ነው የጣይቱ ሐውልት ይሰራ ምን ይደረግ። በሱ ጊዜ ነው ባልደራስ የሚባል ድርጅት ከመሬት ተሰባስቦ ከዱርዬ ተሰባስቦ የካታንጋ ደጋፊዎች የቡናና የቢራ ደጋፊዎች ናቸው እኮ ተሰባስበው ባልደራስ የተባሉት። ስቴዲየም ካታንጋ የሚባል ስፍራ አለ ታውቃለህ? ዘፈን የሚያስጨፍሩ ሰዎች ተጠራርተው የጣይቱ ብጡል ሐውልት መሰረት የተጣለበት ቦታ ነበር። የኮሎኔሎቹ ሰፈር ባልደራስ የሚባለው ሰፈር ማለት ነው። ከካዛንቺስ ወደ መገናኛ ወደ ስትሄድ ወደ እዛ መስመር ላይ እዛ ቦታ ላይ ያንን ቄሮ ሲቃወምና ሲያስቆም ማለት ነው በወቅቱ ሲያስቆም እነዚህኞቹን ተቃዋሚ ነን ብለው የሚያወሩትን ሰዎች ሰብስቦ አብይ የፖለቲካ ሸቀጥ ስለሆነ ማለት ነው ባልደራስ የሚል ድርጅት አስመስርቶ እንዲሁም የፖለቲካ ትግል አስደረገው ማለት ነው። የባልደራስ ደግሞ ከተደራጀ በኋላ ስሙንም ቀይረናል፣ እዚህ አካባቢ ኦሮሞ አልነበረም፣ ታሪኩም ይሄ አይደለም፣ ኦሮሞ ሰፋሪ ነው መጤ ነው ምናምን ወደሚል ተገባ ማለት ነው። አብይ ይሄን የሚያደርገው ለፖለቲካ ሸቀጡ በማዕከሉ አካባቢ በሰፋሪዎች ለመወደድ ነበር። ናው እነሱ ደግሞ ሄዱና ከሱ ጋር በሚጣሉ ጊዜ ወደ እስር ቤት ከዛ ገፍቶ እነሱም እውነተኛ ከለራቸውን ገልጠው አይ እንዲሁም ለአማራ ነው የምንታገለው ብለው ዛሬ የደረሱበት ቦታ እንዲደርሱ አደረገ። አዲስ አበባ የራሱ ምንድነው ስነ ልቡና አለው ይሉና እንግዲህ ያው ከእስክንድር በላይ አዲስ አበባ የለም ስንል አማራ ሆኖ ተገኘ። ፕሪሳይስሊ ያውም ትንሽ በጣም ራይት የሆነው ኢምፓየሩ የማን እንደሆነ ምን እንደሆነ ምን ውስጡ ያለው ኮንቴንት ይዘቱ ምን እንደሆነ የሚያሳየው ይሄ ነገር ነው። ይሄ ነው ችግርን ያመጣው። አጭሩ የእናንተን ጥያቄ ለመመለስ ስተቱ ከፍትህ ጥያቄ ከእውነተኛ የሐቅ ጥያቄ በጣም ሲምፕል ጥያቄ እኮ ነው ኦሮሞ የሚጠይቀው በፊንፊኔ ላይ። አንደኛ የኦሮሞ መሆኗን እውቅና ስጡት። ሁለተኛ የኦሮሞ መሆኗን እውቅና ለመስጠት ኦሮሞ ባህሉ፣ ቋንቋው፣ ትርክቱ እዚህ አካባቢ ይታወቅ። ከተማው አንድም የኦሮሞ መሆኗን የሚያሳይ ነገር የለውም። ስለዚህ ያ ነገር ይመለስ። ሶስተኛ የኦሮሞ መሆኗን ለማሳወቅ ብዙ ጊዜ ያልነው ማለት ነው የፌደራል መንግስቱ የኢምፓየር ቅርስና ውርስ ነው እንጂ በስምምነት
የፌዴራል መቀመጫ እንዲሆን ተብሎ የተቀመጠ አይደለም። የኢትዮጵያ መንግስት እውነትም ይሄ መሬት የኦሮሞ መሬት ነው ብሎ እውቅና መስጠት ከፈለገ ኢምፓየሩንም ትራንስፎርም ማድረግ ከፈለገ አንድ ነገር ያድርግ። የኦሮሞ ስለሆነ ለኦሮሚያ መንግስት በአመት 1 ብር ኪራይ ቶከን ነው። በአመት 1 ብር ኪራይ እየከፈለ ቁልፉም ደግሞ የከተማው የቅጥሩ ከንቲባው ጋር ብቻ ሳይሆን የኦሮሚያ ፕሬዚደንት ጋር ቢቀመጥ በልዩ ጥቅም በሚሉት ህጋቸው ደግሞ ለማስተካከል ከፈለጉ ዱዋል አካውንታቢሊቲ ኖሚናል ሊሆን ይችላል። ተጠሪነቱ የከተማው መስተዳድር ለጠቅላይ ሚኒስትሩ ለፌደራል መንግስቱና ለኦሮሚያ ክልል ቢሆን ያም ደግሞ አይሆንም ካላችሁ ቢያንስ ኦሮሞ አስተዳደሩ የከተማው ነዋሪ በአብላጫ ያለው ዲሞክራሲያዊ ምርጫ የሚተዳደር በመሆኑ ማለት ነው። ኦሮሞ ደግሞ ትንሽ ቁጥር ስለሆነ አሁን ያለው አስተዳደሩ በማንም አዲስ አበባ ይሆንና ነገር ግን የአዲስ አበባ ምክር ቤት ውስጥ ድምጽ ይኑረው ማለት ቮት አይደለም የሚያደርገው ቮይስ የክብር አባልነት እንደ ኦብዘርቨር ስቴተስ ምናምን እንደሚባለው ኖሮ የኦሮሚያ ጉዳይ ላይ ኦሮሚያን የማይመለከት ነገር የለም። ከፊንፊኔ የሚወጣ ውሳኔ ጉዳይ ላይ ሐሳባቸውን እንዲያስረዱ ማድረግ ባለቤቱ እንዲያስረዱ ማድረግ ቢሆንማ ቪቶ እንዲያደርጉ ማድረግ ነበር። ፖዚቲቭ ቮት ሳይሆን እነሱ የማይመቻቸው ነገር ሲኖር ማስቆም ይሄ እኛን በዚህ መንገድ የሚጎዳ ስለሆነ ማለፍ የለበትም። ግን እዛም አንደርስም ግድ የለም ሆስቴጅ ያድርጉትና አስተዳደሩን ያስቸግሩታል ከተባለ ቢያንስ ቮይስ ኢንፍሉዌንስ ያደርጋል፣ ማሳመን ይችላል፣ ፐርሱዌድ ያደርጋል። የመወሰን ባይሆን የማሳመን የማሰማት መብት እንዲኖረው በዚህ መንገድ አድርጉ። ረቂቅ አዘጋጅተው ሲልኩልን ይሄንን ነው የጠየቅናቸው። በኋላ ሄደው ሸቀጥ ካደረጉት በኋላ ልከው ነበር። ጀዋርም እኛ ሁላችን ተሰጥቶን ነበር የልዩ ጥቅም ከለውጡ በፊት ነው። በኋላ ለውጡ መጥቶ አብይ አህመድ ስልጣን በዓለ ሲመቱ ከመፈጸሙ በፊት ግን ኦልሬዲ ኃይለማርያም ስልጣን ለቆ ማለት ተቀቅ ያለሆኝ ቀኑ ግን በሚያዚያ ይሆናል በሚጠበቅ ጊዜ ማለት ነው። በዛ ወቅት ብዙ ነገሮች ነበሩ። የልዩ ረቂቅ ልዩ ጥቅም ረቂቅ እናወጣለን ልከውልን ነበር እና ይሄን ይኸውልህ በጣም ሞደስት የሆነ የተጠነቀቀ ምክንያቱም በህዝብ ፈቃድ እንጂ ዝም ብለህ በግርግር በተፈጠረ ለውጥ ስር ነቀል የሆነ ነገር ማምጣት አትችልም። ለዛ ነው በጥንቃቄ ይኬድ ሪፎርም ውስጥ ያሉ ሰዎችን ማየት ይሻላል የተባለው እኮ በእንደዚህ በግለትና በእልህና በአብዮት የመጣን ነገር ስር ነቀል ስርዓትን የሚቀይር ለውጥ ለማምጣት ድርጅት ያስፈልገዋል። ያን የነበረው የተቃውሞ እንቅስቃሴና አብዮቱ የተደራጀ አካሄድ አልነበረውም። አንድም መንግስት የፖለቲካ ምህዳሩን ዘግቶ ስለነበረ በተለይ ኦሮሞ የተደራጀ አልነበረም። ሁሉም አሸባሪ ሆኖ መሪዎች እስር ቤት ነበሩ። ድርጅት ውጪ ነው ያለው። ዳያስፖራ ነው አብዛኛውን አክቲቪዝሙን ኮኦርዲኔት የሚያደርገው። አገር ውስጥ ብዙ እንቅስቃሴ የለም። ሰልፍ ሲወጣ ሰው እንዳለ 10,000 40,000 እስር ቤት እየገባ ነው በየቀኑ የነበረው። በዚህ ሁኔታ የተደራጀ ሁኔታ ከሌለ የኢምፓየሩን የተደራጀ እንትኑን ስርዓት አውታሩን ይሄ ኢንፍራስትራክቸሩን ለመንቀልና ለማስተካከል የተደራጀ አካሄድ ያስፈልገው። ብዙ ነገር ያለበት ሀገር ቋጠሮ ያለበት ስለሆነ ለሱ ደግሞ ቄሮ በወጉ አልተደራጀ። ገብቷል? ቄሮ ማለት ሁሉም ህዝብ ነው። ኦሮሞ የሆነ የተለያየ የፖለቲካ ድርጅት ውስጥ ያለ ሊሆን ይችላል ኢንክሉዲንግ ኦፒዲዮ ውስጥ የነበረ ወጣት ማለት ነው አይደለም? ቄሮ ማለት ሁሉም ሰው ነው። ይሄ የፍትህ ጥያቄ መሆኑን የምታየው ምንም የፖለቲካ ፓርቲ ልዩነት አልነበረው። አመሰራረቱ ላይ ቄሮ ብሉስማ ኦሮሞ በኦሮሞ ነፃነት ሰራዊት ግንባር የተመሰረተ ነው፣ የታወቀ ነው 2005። ነገር ግን በተቃውሞ እንቅስቃሴ ወቅት የኦሮሞ ነፃነት ግንባር ምን እንደሆነ የማያውቀውም ኦሮሞ ምን እንደሆነም ከተፈጠረም የማያውቀው ኦሮሞ ጭምር ነበረ። በከተማችን ውስጥ ያሉ የአማርኛ ተናጋሪ የኦሮሞ ልጆች እና አብዲ ለሜሳ ከኛ ጋር ያንን ትግል ሲያጠናቅሩ በጣም በኋላ ሀሩም ሰፊንፊኔ ያገቡት ልጆች ኦሮምኛ የሚባል አንድ ቃል አያውቁ። የኦሮሞ ልጆች ኦነግን ማለት ነው ኦሮምኛ የሚባል አንድ ቃል አያውቁ እና ይሄ ሁሉ ሰው ነው የተሳተፈበት። ስለዚህ ይሄ ከአንድ ድርጅት የዘለለ ነገር ብሔራዊ ነገር ነው። ለዛ ነው የደንቢ ዶሎ ከተማ ህፃን የጭናክሰን ወይም ደግሞ
ዳሮ ምንድነው በተለያዩ የሐረር አካባቢ ያሉ ህፃናት የ7 የ10 ዓመት ህፃናት ፊንፊኔን ከኦሮሞቲ እያሉ ለግድያ ሲዳረጉ የነበሩ ይሄ ብሔራዊ የሆነ እንቅስቃሴ ነው። ይሄ ብሔራዊ እንቅስቃሴ የተቀናጀ ድርጅታዊ መልክ ይዞ ነው ለውጥን ማካሄድ የሚቻለው። በዛ ወቅት በመንግስትም ችግር በኦሮሞም የአደረጃጀት ችግር ምክንያት እንደዚህ የተደራጀ ሁለንተናዊ ድርጅት ያለው ለውጥ ለማምጣት የሚችል አልነበረም። ስለዚህ እነዚህ የተደራጁ ሰዎች ከውስጥ ሲመጡ ለነሱ ትንሽ እድል መስጠት ጥሩ ነው እንደ ንግግራቸው ብለን አሁን ላይ ቆመ። ግን ዶክተር ጸጋዬ ጸጽታችሁም በተለይ አክቲቪስቶች ለዚህ ቡድን እኔ አይጸጽተኝም። ምክንያቱም በወቅቱም መሆን ያለበትን በጽሁፍም በምክርም በድምጽም በየቀኑ እናገር ነበር። ወዴት እየሄደ እንደሆነም በየስቴፑ ማለት ነው። እና ድርጅት ስላልነበረ እነዚህ ውስጥ የተደራጁ ሰዎች ሲመጡ እና በተለይ ጌታችን ህዝባችን ነው። ኦኬ ኦሮሞ ነው ጌታችን። የኦሮሞ ህዝብ የማይፈልገው አንዲትም ነገር ወርቅ ቢሆን ከሰማይ የሚዘንብ አይፈጸምም ሲል ለማ መገርሳ በኦሮምኛ ሰብስቦ ወጣቶቹን ቄሮዎችን ከዚህ በኋላ ኦሮሞ መሞት የለበትም፣ እኛ ከቻልን ኦኬ ሞቱ እንዲቀር እናደርጋለን፣ ካልቻልን ግን ከናንተ ጋር ወተን እንሞታለን። ይሄ ነው የተናገረው ንግግር። ይሄንን የሚል ድርጅታዊ ማዕቀፍ ያለው ኃይል ከመጣ እሱን ይዘህ ወደ መረጋጋት ከደረስክ በኋላ ትራንስፎርም ማድረጉን ስራ ትጀምራለህ ነው። ከመንግስት ማሻሻል ቢሆን የተለያየ ነገር። ይሄ ደግሞ የሚሆነው በምን መንገድ ነው? በሽግግር መንግስት መንገድ ተዘጋጅቶ ማለት ነው። ይሄም ስለሆነ ነው አነጋገራችንን መለስ እናድርግ፣ ሌሎችንም እንይ፣ ስጋት ያላቸው ብዙ ስላሉ እነዚህን ስጋቶች አድሬስ እናድርግ ምናምን ብለን እና በወቅቱ ረቂቅ ሲልኩልን ያልነው እንደዚህ በጣም ሞደስት የሆነ ፕሮፖዛል አይቆጨኝም። ለምን መሰል it was the right and the most responsible thing to do። በወቅቱ ከፍትህ አንፃር ካየኸው ለፍትህ ከሆነ የምትፈልገው ለስልጣን ሳይሆን ማለት ነው። የፖለቲካ የስልጣን ጥያቄና የፍትህ ጥያቄ የተለያየ ነው። of course በስልጣን በኩል የፍትህ ጥያቄ ሊመለስ ይችላል፣ ላይመለስም ይችላል አሁን እንደሆነው ማለት ኦኬ። እና የፍትህ ጥያቄ ከሆነ ይሄንን መሰረት ባለው መንገድ ኃላፊነት በተሞላው መንገድ ማድረግ አለብን። መንግስቱ ተቀብያለሁ ካለ then you have to give them a chance and indeed I think የተወሰነ ደረጃ እውነት ነበር፣ ሀቅ ነበር። ለማ መገርሳ በህይወት ያለ ሰው ነው፣ ይሄን ሊመሰክር ይችላል። በቄሮ እንቅስቃሴ ውስጥ ትልቅ ተሳትፎ የነበራቸው የኦፒዲዮ ወጣቶች ለዚህ ምስክር ናቸው። ዛሬ እኛ እንደ ጠላት ቢያውኑ ትክክለኛው ነገር እኔ መቼም አይቆጨኝም በሱ ነገር። ቁጭት የሚመጣው ከ2018 በኋላ ስልጣን ከያዘ በኋላ አብይ day one ላይ ወደ ቀድሞ ክብር እንመለሳለን ሲል ዝም ነው ያለው። የአክቲቪስት የሚባለው ቡድን ሻንጣውን እያዘጋጀ ነበር ከያቅጣጫው ማለት ነው። አብይ ወደ ውጭ ሀገር መጥቶ ተስል እሱ ጋር ሄዶ ፎቶ ለመነሳት እሽቅድምድም ተያዘ። ይሄ ሰውዬ ከሌላ ስክሪፕት ነው የሚያነበው ያለው። ስለ ኦሮሞ ጉዳዩ አይደለም። የፍትህ ጉዳይ በአጠቃላይ ጉዳዩ አይደለም። የሽግግር ወደ ዲሞክራሲ የመሸጋገር ጉዳይ፣ ኢንፍራስትራክቸሩን የመቀየር ጉዳዩ አይደለም ስንል ቋሚ ተቃዋሚ ተባልኩ። ቋተ ነበረ ስሜ በመቃለት በእኛው ግሩፕ ማለት ነው። እነ ጀዋርም ምናምን በኋላ ነሐሴ ላይ ሄዱ። ከሄዱም በኋላ ያሉን ነገር ተመልሰው እንትን አቀዝቅዘው አሁን ዶክተር አብይ ላይ አታተኩር፣ አትኩሮትህ ይሄ በግልጽ ጀዋር በህይወት ያለ ሰው ነው ሊናገር ይችላል። አትኩሮትህ በኦሮሚያ ላይ ብቻ ይሁን፣ እሱን ተውለት። እንዴት ነው የምተውለት? ስተት ነው ይሄ። ለዚህ አይደለም የታገል ነው፣ ለዚህ አይደለም ያ ሁሉ ልጆች ያ ሁሉ ደም የከፈሰሰው። እንደዚህም ደግሞ አለ አይደል ወደ ሌላ ነገር የሚሄድ ነገርማ አይደለም የጠየቀው። ሞደስት የፍትህ ጥያቄ ነው የጠየቀው። የኦሮሞ በጣም ሞደስት የሆነ ህገ መንግስቱ ይከበር እኮ ነበር የሚሉት መፈክሮቻቸውን ካስታወስ። ህገ መንግስቱ ይከበር፣ አንቀጽ 39 ይከበር፣ የኦሮምኛ ቋንቋ የፌደራል ስራ ቋንቋ ይሁን፣ በከተማችን ውስጥ ያለን ልዩ ጥቅም ይከበር። በቃ ይሄ ግን ተዘርዝሮ በህግ መልክ እንዴት ይተገበራል ለሚለው ደግሞ በረቂቅ መልክ አዘጋጅተው ረቂቁን ሲልኩልን ሰተናቸዋል። ሄዶ ምንድነው ያሉት? የኦሮሞ አክቲቪስቶች ናቸው። ኑዋር ከቲቡ ሸይሰኒ
አዋጁን አበላሹብን አራክሰውብን እንዳንቀጥለው አደረጉ ብለው አወሩ። የት ጋር ነው ያራከስ ነው? እኛ ያልነውን መቀበል ፈርተው ለፖለቲካ ሸቀጥ እንዲሆን ሊጠቀሙበት ብቻ ስለፈለጉ የነሱ የዛን ጊዜ ኮንስቲትዩንሲ ዛሬም የአብይ ኮንስቲትዩንሲ ኢትዮጵያኒስት ምናምን የሚባለው ቡድን ይሄ አዋጅ ልዩ ጥቅም የሚያወጣ ከሆነ አፓርታይድ ነው፣ ለአንድ ቡድን የተለየ ጥቅም ምናምን ማለት ጀመረ። ኤክስኪውዝ ሚ ልዩ ጥቅም ያለህ እኮ አንተ ነህ፣ ሰፋሪው ሌባው ማለት ነው። you are on a stolen land አይ ነውር አይደለም ባይዘው። ይሄ አውስትራሊያ we are on a stolen land፣ ካናዳ we are on a stolen land ይላል። ዛሬ በተነጠቀ በተሰረቀ መሬት ላይ ነው ያለ ነው። አክኖሌጅ ያደርጋል። አሁን ካናዳ እና አውስትራሊያ አክኖሌጅ ያደርጋል፣ ሬኮግናይዝ ያደርጋል በየንግግሩ በየመድረኩ መግቢያ ላይ። ዛሬ የምንነጋገረው እኔ አሁን ዛሬ በኩሊን ኔሽን ኦፍ ዘ አቦሪጂናል ፒፕልስ መሬት ላይ ሆኜ ነው ብሎ ነው ስብሰባ የሚጀምረው፣ ንግግር የሚጀምረው። አዛውንቶቻቸውን የቀደሙትን ያሉትን የሚመጡትንም ጭምር ባለቤትነታቸውን ዛሬ እውቅና እንሰጣለን። እዚህ በመናገር ዩኒቨርሲቲ ስንገባ እዚህ የቀደሙ እውቀቶች የቀደሙቱ ሰዎች የነበረውን እውቀት አሰራር ተቀብለን ከሱም ለመማር ዝቅ ብለን እንገባለን። ክላስ ሲጀምር እንደዚህ ተብሎ ነው የሚጀምረው። ኦኬ ይሄንን የተሰረቀ ምድር ላይ ያለ ወገን አፓርታይድ ምናምን ብለው ጮሁ። አረሳውም። ይሄ ዞን 9 ልጆች አንድ የሆነ ሚዲያ ዋዜማ ነው ምናምን የሚባል ሚዲያ አፓርታይድ ነው ምናምን ብለው በጣም ብዙ ዘፈን ዘፈኑ። ያንን የተልካሻ ረቂቅ ማለት ነው። እና አብይ ደግሞ ዴሊበሬትሊ ምን ብለው የኦሮሞ አክቲቪስቶች በእጃችን ላይ አበላሹት ምናምን ብለው ለእኛን ይወቅሳሉ። ግን የኦሮሞ አክቲቪስቶች ያሉትን አያችሁ ብለው ለነሱ ደግሞ ይሰጣሉ፣ ሊክ ያደርጋሉ። ሶ ከፍትህ ጥያቄ ወደ የፖለቲካ ሸቀጥነት የተቀየረለታ ያኔ ነው ስህተቱ የጀመረው። ያኔ ኢምፓየሩ ነገር ተመልሶ ቆመ። ኢምፓየሩን ማስደሰት ብያም ቢስኔ አገርን አተረፈን። ፕሮፌሰር መስፍንን የሚያክል ሰው እኮ ጊዜ መጣ ለማ መገርሳ ኩም ብሎ ቀረ ጸጋዬ አራርሳ ምናምን የሚል ግጥም ሁሉ ገጥሟል እኮ ፕሮፌሰር መስፍን፣ ነፍሱን አይማረው። ግን ዶክተር ጸጋዬ እስኪ እንግዲህ አሁን ይሄ እንግዲህ ይሄ ሁሉ አልፎ በአሁኑ ሰዓት ኦሮሞ ከዛ ውስጥም እየተገፋ ከፍንፍኔ ማለት ነው የኦሮሞ ነጻነት ግንባር የምርጫ የምረጡኝ ቅስቀሳ በጀመረበት ወቅት ወዲያውኑ ሳይቆዩ ነው ከኦሮሞ ጥላቻ ያላቸው የቀድሞ ስርዓት ናፋቂዎች ፍንፍኔ የኦሮሞ እምብርት ወይም ዋና ከተማ አይደለችም ብለው የሚከራከሩ ሰዎች ተቃውሞ ያነሱት እና የተለያዩ ሶሻል ሚዲያዎች ላይ ተቃውሟቸውን በማሰማት ላይ ይገኛሉ እና ያንን መነሻ በማድረግ ነው ዛሬ እየተነጋገርን ያለ ነው። እና እንግዲህ ኦሮሞ በዚህ በኩል ከ7,000 ወደ 7,000 ከ7,000 በላይ የሆኑ የቄሮ የኦሮሞ ወጣቶች ያለቁለት ዋናው መነሻውም ፍንፍኔ ነው፣ ተግባራዊ አልሆነም። ሆኖም ግን ሌሎቹ እንደውም ወደ ዳር ከውስጥ ወደ ዳር አስወጡን ከመካከል ገፍተውን ብለው እስከ መዝፈን ነው የደረሱበት። ሌላው አሁን ሌላው ተገፍቷል። ፍንፍኔ አዲስ አበባችን አዲስ አበባነቷ ቀርቶ የኦሮሞማ መንግስት ሆናለች ምሉም አለ። ኦሮሞ በአንድ በኩል እየተገፋ በዚህ በኩል ሌላም ይባላል። በአንጻሩም ደግሞ ሰሞኑን እየተካሄደ በነበረው ክርክር ላይ አንዳንዶቹ ተነስተው ኦሮሚያንም እናፍርስ የሚሉም አሉ። የብልጽግና ተወካዮች ራሳቸው ፍንፍኔ የኦሮሞ አይደለችም ብለው የተናገሩበት ሁኔታ ነው ያለው። እስኪ እዚህ ላይ ምን አስተያየት? ልክ ነው እየተናገሩ ነው። የኦሮሚያ ክልልን መበተን አለብን፣ የፊንፊኔ የኦሮሚያ አይደለችም የብሔር ብሔረሰቦች ነች የሚለው ንግግር ሳይበቃ አሁን ደግሞ እንዲሁም በህግ የኦሮሚያ ነች የሚል የትም ቦታ የተጻፈ ነገር የለም። የኦሮሚያ ክልል ህገ መንግስት ነው ይሄን የሚለው፣ እሱ ራሱን ማስተካከል አለበት እንጂ የኢትዮጵያ ህገ መንግስት ይሄን አይልም ምናምን የሚል ክርክር ኦፍ ኦል ፒፕል ከብልጽግና ባለጊዜ አመራር ከነ ብርሃኑ ሌንጂሶ ይሄን እየሰማ ነው። ይሄ አሳፋሪ ነው። ፊንፊኔ በኦሮሚያ የምትገኝ እንደመሆኗ ልዩ ጥቅሟ ይጠበቃል የሚል ህገ መንግስት አንቀጽ 49 አለ። አንቀጽ 49 ንዑስ ቁጥር 5
ናው ስለ ህገ መንግስቱ ክርክር የነበረው 49:5 ላይ የነበረውን ክርክር በተመለከተ ቃለ ጉባኤዎች በ60 ምናምን ቮሊዩም አሉ። የኦሮሞ መሆኗን ምንም ጥያቄ የለው። አርቃቂዎቹ እነ ክፍሌ ወዳጆ ዲሊበሬት የሆነ ስትራቴጂክ የሆነ አምቢጉቲ ይባላል። ስትራቴጂካዊ የሆነ አሻሚነት ፊንፊኔ የኦሮሞ በመሆኗ ከማለት ይልቅ በኦሮሚያ የምትገኝ ከመሆኗ የተነሳ የሚል በማድረግ ለጭቅጭቅ ክፍት አድርገውት ቀጥለዋል። ክፍሌ ወዳጆ ማን እንደሆነ ይታወቃል። ሰው ለምን እንደዛ እንደሆነ ይሆን ይገባል። ግን ክርክሩ ላይ የኦሮሞ መሆኗን አንድም ጭቅጭቅም አልነበረም። የዛሬና ያርገውና በአንድ ወቅት የነመለስ ሽግግር መንግስት በነበሩ ጊዜ የሚባል ንግግር አለ። የተለያዩ ማለት ራሱ በወቅቱ ስብሰባው ላይ የነበሩ ሰዎች የነገሩኝ ነው። የሽግግር መንግስት ውስጥ እሱ ፕሬዚደንት ሆኖ ሌሎች ከሌላ ክልል የመጡት ልጆች ባሉበት እዚህ ከተማ የሚኒሊክ ሐውልት መፍረስ አለበት ምናምን ይላሉና የዛ ስብሰባ ላይ ሌንጮ ለታ ጸሐፊ ነው፣ መለስ ሰብሳቢ ነው እና የተለያዩ ብሔረሰቦች እነሱን እንደማይገልጽ ምናምን ይሄ መነቀል አለበት ምናምን እያሉ አስተያየት ይሰጣሉና ኦሮሞ ዝም አለ። ሌንጮ በተለይ ዝም አለ። ጸሐፊ ስለሆነ ዝም ብሎ ይጽፋል እና ጓድ ሌንጮ ምን ነው ሐሳብህን ነገሩ ኦሮሞ በጣም አጋብሎ ነገርን ከዛ ኦሮሞን አይሶሌት ለማድረግ ነው እና ጓድ ሌንጮ ሲባል እየጻፈ ነው ዝም ብሎ ማለት ነውና ቀና ብሎ ሽማግሌውን ወደምትወስዱበት ውሰዱ፣ ፈረሱ ግን የኛ ነው ብሎ ቀልዶ ዲፊውዝ አደረገው። ይሄ በወቅቱ በቦታው የነበሩ ሰዎች የነበሩ ስም መጥራት ይቻላል አያስፈልግም አሉ በህይወቱ እና ሌንጮ ይሄንን አይነግርም። በነገራችን ላይ ሌሎች ናቸው የነገሩ፣ የደቡብ ሰዎች ናቸው አሉ እና ጓድ ሌንጮ ነው ዝም አልክ ሲባል እሱ ዲፊውዝ ነው ማድረግ የፈለገው። ይሄንን አይነት ቴንሽን በዚህ ሰዓት የሚነገር አይደለም። ሽማግሌውን ወደምትወስዱበት ውሰዱ። ብዙ ስቶሪዝ አሉ እንደዚህ አይነት አኔክዶቶች። ባንዲራው በተመለከተ ምናምን ሲባል እንዲያውም የቀለደ አረ በኢትዮጵያ አምላክ ብሏል ሁሉ ይባላል ሌንጮ ለቀልድ ማለት ነው። እና ብዙ እንደዚህ አይነት አሉና ይሄ ያኔ እንኳን የነበረ ነገር ነው። አየህ ኦሮሞ በዛን ጊዜ እንኳን ብዙ ትልልቅ ነገር አልጠየቀም አላነሳም። ቢኮዝ ህብረ ብሔራዊነት አለ። ምክንያቱም ኦሮሚያ ውስጥ ኦሮሞ ሌላ ከሌላ ብሔር ጋር መኖር አቅቶት አያውቅም። ከተሞቹን ዝም ብለህ ቅድም የጠራዋቸውን ተለቅ ያሉትን ብቻ ሳይሆን የመንደር ከተሞች ጭምር ሂድና ሂርና ዶባ ምናምን ድረስ ማለት ነው ስማቸው ብዙም አይታወቅም መንደሮች ውስጥ ኦሮሞ ከሌሎች ብሔሮች ጋር መኖር አቅቶት አያውቅም። ያልኖረበትም ዘመን የለም። ኦሮሚያ ሌሎች የሌሉበት ከተማ አይደለም አገር አይደለም። ከዚህ አንፃር የኛ ብቻ ነው የሚል ስሜት የለው። ነገር ግን በቃለ ጉባኤዎቹን ካስተዋልክ ክርክሩን ካስተዋልክ የኦሮሞ መሆኑ ምንም ጥያቄ አልነበረው በዛ ውስጥ። ከዚህ አልፎ እንዲያውም የኦሮሞ ስለሆነ ቶታል የሆነ ሪሜኪንግ የሚፈልጉ ሰዎችም ነበሩ እያልኩ ነው። ሐውልት ይነቀል ምናምን እያሉ በዛ ጊዜ ኦሮሞ ነው እንዲያውም በዲፊውዝ አድርጎ ነገሩን ያለፈው። ኦሮሞው ሌንጮ ለታ ማለት ነው። እንደ ሰይጣን የሚያዩት ሌንጮ ለታ እነ ብርሃኑ ሌንጂሶ የህግ መሰረት የለውም የሚሉት ይሄ አሳፋሪ ነው። አንደኛ ህጉ ያው ግልጽ ነው። ሁለተኛ ነገር ባይኖረው እንኳን እንደ አንድ እንደ የኦሮሞ ድርጅት እንደ ቀድሞ የኦሮሞ ታጋይ በተለይም ደግሞ ከቱለማ ኦሮሞ የተወለደ እንደመሆኑ እሱ በክርክ በፌሮ እንቅስቃሴ ወቅት እኔ የኔ ነው እንደውም ከሌሎቻችሁም የበለጠ የሚል ሰው ነው። እኮ የፊንፊኔ ልጅ ነኝ ቱሉ ቦሎ ነው ያደግኩት ምናምን የሚል ልጅ ማለት ነው። እሱ ህጉ እንኳን እንደዛ ባይል ታሪኩን ያውቃል። የማያውቅ ልጅ አይደለም፣ ያላነበበ ሰው አይደለም። የኢትዮጵያኒስት ጽሁፎች ምን እንደሚሉ ያውቃል ስለ ከተማው ማንነት።
እሱ የቤተሰቦቹን ታሪክ ያውቃል። መሆን አለበት ብሎ ይከራከራል እንጂ ህጉ እንኳን ካላለ መስተካከል አለበት ብሎ ይከራከራል እንጂ አረ እንደውም ህጋዊ መሰረት የለውም እንደውም ነች የሚለው የኦሮሚያ ክልል ህገ መንግስት መሻር አለበት መቀየር አለበት ብሎ ኦሮሞን ለማረም መጣር ይሄ again የኦሮሞን ጉዳይ የፖለቲካ ተራ የፖለቲካ ሸቀጥ የስልጣን ማቆያ ልወደድ ባይነት ነው ኦፖርቹኒዝም ይባላል በእንግሊዝኛ ልወደድ ባይ እና እኔ ሲቪላይዝድ ሆንኩ የሰለጠንኩ ከራሴ መብት የዘለልኩ ለሌሎቻችሁ ማስብ ኦሮሞ ነኝ እና አትፍሩ እኔ እናንተን ይሆንኩ ኦሮሞ ነኝ የማለት ነገር ነው። ይሄ በታሪክ ያስጠይቃል። በነገራችን ላይ ኦፒዲዮ ጎበና ምናምን እየተባለ ብዙ ይወቀሳል። ግን እንደነዚህ አይነቶቹም የወደፊቱ ተወቃሽ ሆኖ ይቀጥላሉ እና ይሄ ያሳፍራል። ባይሆን እንኳን ህጉ ባይል እንኳን ማለት ነው። እኔ ያለው ለምሳሌ ስትራቴጂክ አምቢጉቲውን ነግሬያለሁ። የኦሮሞ ነች ማለት ሲገባው በኦሮሚያ የምትገኝ በመሆኗ ተከባ ያለች በመሆኗ ማለቱ ኦኬ በቂ አይደለም። እሱ ህገ መንግስቱ ሲሻሻል መሻሻል ያለበት ነው። የኦሮሞ ነች ማለት አለበት። ኦሮሞ ነች ማለት ኦሮሞ ይግዛ፣ ኦሮሞ ያስተዳድር፣ ሌላው ሰው አይኑር ማለት አይደለም። ምንም አይገናኝም ከዚህ ጋር። እንደሱ ካልን ከአዳማም ሌላው ህዝብ ይውጣ፣ ከአሰላም፣ ከጎባም፣ ከሮቤም፣ ከሻሸመኔም፣ ከሂርናም፣ ከዶባም ከምንም ማለት ነው አላልንም እኛ። እንደዛም ሚል አሰራርም ሳይንስም ጉርብትናም የለም። እኛ በመልካም ጉርብትና ከሌሎች ጋር በሰላም የሚኖር ህዝብ ነው የኛ ህዝብ። ስለዚህ እንደዚህ ያለ ንግግር መናገር ተራ ሸቃጭነት ነው። በነገራችን ላይ አንተ ልታስደስታቸው ብለህ ይሄን የምትነግራቸው ሰዎች ያውቃሉ እውነቱን፣ ይስቁብሃል እንጂ አይወዱም። ይሄ ነው የሚያሳፍረው ነገርና ከዚህ ዶክተር ጸጋዬ ይሄ ሁሉ ሆኖ እያለ አንተ የምታነሳቸው ሆኖ እያለ እንደው ተገፋን ከዳር ወደ ውጭ ገፉን ፍንፍኔ የተቆጣጠረው ኦሮሞማ ነው እስከ ማለት የደረሱበት ሁኔታ ነው ያለው። ኦሮሞ በዚህ ተገፍቶም በዚህም በፖለቲካ ድራማ በሌላ ወገን ሲደርስበት የፖለቲካ ጫና ሲደረግበት ይታያል። እሱንስ እንዴት ታያል? ይሄ የኦሮሞ ጠልነት እና የብሔር ብሔረሰቦችን የሌሎቹን ኢትዮጵያውያን የኢትዮጵያ ኢምፓየር ሰብጀክቶችን መጥላት ነገር የተለመደ ነውና ቴዲ አፍሮ የመጀመሪያ ጊዜው አይደለም ይሄን ሲል። ዛሬ ኦሮሞማ ነው ቢሆንስ ታዲያ ኦሮሞማ ዶሚኒ ሀገሩ እኮ ነው፣ ኦሮሚያ እኮ ነው ሀገሩ። ቢሆንስ ግን አይደለም። ይኸው ኦሮሞዎቹ የኦሮሞ ባለስልጣናት በፍጹም ፊንፊኔ የኦሮሚያ አይደለም እያሉ የማሉ እየተገዘቱ ነው። ግን ቢሆንስ እንደው ሆኖ በእውነት ሆኖ ቢሆንስ በሀገሩ ማለት እሺ ኦሮሞ እና የኦሮሞ ማንነት ሁላችንም ኢትዮጵያዊነት ነው አይደለም የሚሉት በእነ ቴዲ ትርክት ማለት ነው። ታዲያ ኦሮሞማ ምን ችግር አለው? የኢትዮጵያ ባህል አንዱ አይደል እንዴ? በእነሱ ትርክት ራሱ ማለት ነው። ይሄ በሽታ ነው። ይሄ ሲሪየስ የሆነ በአማርኛ የውስጥ ደዌ የሚሉት ማለት ነው። የማይታይ በፊት በጣም ግን ከውስጥ የሚገልህ በሽታ ነው። ከዛ በላይ ማለት አልፈልግም። ግን ዛሬ ኦሮሞማ ይላሉ ስልጣን ያለውን ቡድን ለመቃወም። ትናንትና ትግሬዎቹ ነበሩ እኮ እንደዚህ የሚባሉት። ያኔም ከተማውን እኮ እነሱ ተቆጣጠሩት። ትግርኛ ነው የሥራ ቋንቋው፣ እዚህ ቢሮ ስትሄድ እንደዚህ ነው እንደዛ ነው ይባል ነበር። ኦብቪየስሊ የትግሩማ መንግስት ስለሆነ አይደለም፣ የብሔረሰቦች ጥላቻ ስላለ ማለት ነው። ከአማርኛ በቀር ሌላው ትክክል አይደለም። ኢሚግሬሽን ቢሮ ስትሄድ፣ ቴሌኮሙኒኬሽን ስትሄድ፣ ስትሄድ ትግርኛ እኮ ነው የሚነገሩት። ቀበሌ ምናምን ስትሄድ ትግርኛ ነው እኮ የሥራ ቋንቋ ወይም የትግርኛ አክሰንት ነው ተብሎ ትልቅ ጥፋት ወንጀል በቃ የሆነ ነገር
እና ታዲያ ምን ችግር አለው? አማርኛም አለ አይደል? እኔ አሁን ሁሌ የምለው አማርኛ ሳልሰማችሁ ኦሮምኛ በዛ እኮ ምናምን ኦሮምኛ የሚናገሩ እዚህ ኦሮምኛ ይናገራሉ እና ሌላስ ቋንቋ አልሰማችሁ? አስተማሪ ሆኜ ወደ ዩኒቨርሲቲ 6 ኪሎ ማለት ነው ከዋናው ግቢ ከዋናው በር ወደ ሎ ስኩል በሚሄደው ወደ ፖስታ ቤቱ አካባቢ ጋር ስደርስ ልጆች አሉ እዛ ግቢ ውስጥ ያሉ ኦሮምኛ የሚናገሩ እዛ ጋር አሉ። ሌሎች ያኛው ልጆች 2-3 ከሆኑ እንደዚህ ያወራሉ። አንዳንዶቹ የኦሮምኛ የሚናገሩት ኦሮምኛ ትግርኛ የሚናገሩት ልጆች ካምፓስ ውስጥ ለመግባባት ብቻ ሳይሆን ፖለቲካል ስቴትመንት ለማድረግም ነው ጮክ ብለው ሆን ብለው እየተላፉ ምንም እያሉ ያወራሉ። እና አንድ ከኔ ጋር የሚያስተምር ትልቅ ሰው ዲን ሁሉ የነበረ በአንድ ወቅት ከሲቪል ሰርቪስ ኮሌጅ ትልቅ ሰው ነው፣ የአማራ ክልል ሰው ነው። አብረን እንሄዳለን እና በር ላይ የሆኑ ኦሮሞ ልጆችን ሰማ። ገና ከውጪ የሆኑ አኝዋክ ልጆች የሆኑ ሲጠራሩ ነው፣ ምንም ሌላ ነገር የለም። አየ ወደ ኬኔዲ መግቢያው አካባቢ ጋር ደግሞ ኦሮምኛ የሚያወሩ ልጆች ሰማ። ወደ ጂ ሴንተር መቃረቢያ ላይ ወደ ፖስታ ቤት አካባቢ ወደ ሎ ስኩል ወደምንሄድበት ጋር ስንደርስ ትግርኛ የሚያወሩ ከሩቅ ማለት ነው እየተነጋገሩ መጣው በቃ ምናምን የሚባባሉ ሰዎች ሰማን አለኝ። ወደ ዛስ በቃ እኮ የኦሮሞና የብሔር ብሔረሰቦች ሆነ ብሎ ሳቀ። አይደል? ይገርማል። ምን ይገርማል? እስካሁን አማርኛ ሳልሰማህም አልኩ። እስካሁን ይሄ ሁሉ ስትመጣ እነዚህን ሁሉ ሰምተሃል፣ ልክ ነው። አማርኛ ሳልሰማህም ስለው ዝም አለ። ጸጥ ብለን ሄደን ወደ የክላሳችን ገባን። ከዛ በኋላ በዚህ ጉዳይ ማልተነጋገርንም እስከ ዛሬ ድረስ ማለት ነው። እና እዚህ አይታያቸውም የነሱ ሰው እኛን ወደ ዳር ገፉን ምናምን ኢትዮጵያዊነት ሊያስተምሩን ይሞክራሉ። አግኝታው ነው እንዴ ታዲያ? ኢትዮጵያዊ አይደሉም የኢትዮጵያ ጠላት ናቸው የሚባል ሰው ተመልሶ ኢትዮጵያዊነትን ወስዶ ኢትዮጵያዊነት ሊያስተምር ከጀመረ ማጨብጨብ ነበረበት፣ መዝፈን ነበረበት። ፀሐይ ወጣች ብሎ በኢትዮጵያ ላይ ኢትዮጵያ ፀሐይ ወጣች ብሎ ማሸብሸብ ነበረበት። ግን በፍቅር ስም ጠሩንና መሀል ገብተው እኛን ወደ ዳር ገፉን። እነማን ናቸው መሀል የገቡ? በማንና በማን መካከል ነው መሀል የገቡት? ምን ልልህ ብዬ ነው፣ ኢምፓየሩ ዛሬም ዳር አለው፣ የዳር ሀገር አለው። ስለዚህ ኦሮሞ እና ሌሎች የኢትዮጵያ ብሔሮች በዛ ከተማ ውስጥ ድምጻቸውም ሊሰማ አይገባም። በሀገሪቱም ላይ ሊናኝ አይገባም። ማንነታቸው የነሱም ፖለቲካ ሊሰማ አይገባውም። እና አብይ አህመድ ከኦሮሞ ጋር ምንም ያገናኘው ነገር የለም። ግን ቢሆን ራሱ ግን እነሱ ደስ ሊላቸው አይገባም ነበር። እና እውነት ለመናገር ቴዲ አፍሮን አልሰማሁትም። አንዳንድ ግጥሙን ሰዎች ወዲያ አድርገው ክሊፕ ስክሪንሾት አድርገው ግጥሙን ሊሪክሱን ልከውልኝ ነው ያየሁት። አልገረመኝም። ከዚህ የተሻለም አልጠብቅም፣ የተለየም ነገር አልጠብቅም። እንደዚህ ማለታቸው የተጠበቀ ነው። እንግዲህ እነሱን ትችት ስታቀርብባቸው አይ ዶክተር ጸጋዬ እኮ የብልጽግና ደጋፊ ነው ይላሉ። ደግሞ ነገ ተመልሰው እስኪ ዶክተር ጸጋዬ ፍንፍኔን ጉዳይ በጣም ትከታተላለህ። እንግዲህ ከቄሮ በተለይ ከቄሮ ትግል ጀምሮ እስካሁን ድረስ ሁኔታውንም አስተያየት ትሰጥበታለህ። እንደው ስልጣን እንደማትፈልግ አውቃለሁ፣ ስትናገር እሰማለሁ። አጋጣሚውን ብታገኝና በቦታው ላይ ብትሆን የፍንፍኔን ጉዳይ በምን መልኩ ትፈታለህ? የፍንፍኔ ጉዳይ ከኢምፓየሩ ችግሮች ተለይቶ ለብቻው የሚፈታ ነገር አይደለም። ማለት አሁን እንደ አንድ የኦሮሞ ፖለቲካ አክቲቪስት ሳይሆን ለሁሉም የኢትዮጵያ ብሔሮች ኃላፊነት እንደሚሰማው ባይዘዌ ሌላ እንትንም ኮፍያም አለኝ። የብሔሮች አጋርነት ድርጅትም የተወሰነ ጊዜ አሰባሳቢና መሪ ነበርኩ እና ከዛ አንፃር ማለት ነው
ለሁሉንም በሚመለከት ኃላፊነት በተሰማው መንገድ መስተካከል ያለበት ይስተካከል ከተባለ እንደ ኦሮሞ አክቲቪስት ሳይሆን ማለት ነው። የፊንፊኔ ጉዳይ ከሌሎች ቋጠሮች ከኤምፓየሩ ቋጠሮች ጋር ተያይዞ የሚፈታ እንጂ ብቻውን የሚፈታ አይሆንም። በመጀመሪያ በእኔ እምነት ኤምፓየሩ በኃይል የተዋቀረ በኃይል የተያዘ በኃይል የተጠበቀ ስለሆነ ኤምፓየሩ ከብረት ነፃ መውጣት አለበት። የኤምፓየሩ ፖለቲካም ከብረት ነፃ መውጣት አለበት። ምን ማለት ነው? በጉልበት ሳይሆን ቤቱ መጠበቅ ያለበት አንዱ ጠባቂ አንዱ አፍራሽ አንዱ ባለቤት አንዱ ባዕድ የሚሆንበት ሳይሆን ሁሉም ሰው በፈቃደኝነት የኔ ሀገር ነው ብሎ ተቀብሎት ከሌሎች ጋር ደግሞ በመልካም ጉርብትና የመኖር ፍላጎት አሳይቶ እንዲኖር ለማድረግ የኤምፓየሩ ሰብጀክትስ የሆኑ ሁሉ አንዱ የተወሰደባቸው ነገር የወል የማድረግ ስልጣን ፖለቲካል ኤጀንሲ ስለሆነ ያንን ኤጀንሲ መመለስ ያስፈልጋል። ይሄን ማድረግ የሚቻለው የህዝቦች ፈቃድ እንዲገለጽ በማድረግ ነው። የራስን ዕድል በራስ የመወሰን መብት እንዲጠቀሙ በማድረግ ነው። በአጭር ቋንቋ ምን ማለት ነው? ህገ መንግስቱን በተገቢው መንገድ በተግባር በስራ ላይ በማዋል ዋንስ ኤንድ ፎር ኦል የማንነት ጥያቄ የኢትዮጵያዊ ዜግነት ጥያቄ ከኢትዮጵያ ጋር መሆን ፈልጋለሁ። የተነጠቀው መሬት መነጠቁ ግፍ ነው፣ ግን ደግሞ የተነጠቀው ሁኔታ ውስጥ አስተካክዬ ልኖር እችላለሁ ወይም አልችልም፣ የተነጠቀው ይመለስልኝና የራሴን ሀገር መሰረታለሁ የሚልበት እድል ለብሔሮች መሰጠት አለበት። መጀመሪያ ይሄ በፈቃደኝነት ምናልባት ብዙ ጊዜ ደጋግሜ ብያለሁ፣ ምናልባት አጫሉ እስከሚገደልበት ቀን ድረስ ምናልባት የብሔሮች የራስን ዕድል በራስ የመወሰን መብት በተግባር ላይ የሚውል ከሆነ ሁለቱም ወገን ከኢትዮጵያ ጋር እንኖር የሚለው ከኢትዮጵያ ውጪ የራሳችንን ሀገርና ዕድልን መስረት እንፍጠር የሚለው እርን ማድረግ አለበት። ያንን ከኦሮሞ ህዝብ አሳምኖ ድጋፍ ማግኘት አለበት። ፎር ግራንት በመፈክር አይደለም፣ በተግባር ከኢትዮጵያ ጋር ብትሆኑ ይሄ ይጠቅማችኋል ብሎ ዩኒቲን አትራክቲቭ ማድረግ አብሮ መኖርን የተሻለው አማራጭ እንደሆነ አድርጎ የሚመኙት ነገር እንደሆነ አድርጎ መሸጥ አለበት እንጂ በጉልበት አይደለም። አሸባሪ ነህ፣ ጽንፈኛ ነህ፣ የአረብ ተላላኪ ነህ ምናምን አይደለም በማለት ሳይሆን ይው አንድ ላይ ብንሆን እኮ እንደዚህ እናምራለን፣ ይሄ ጥቅም ታገኛለህ፣ ልጆች ይሄንን ያገኛሉ፣ ቋንቋ በኢኮኖሚ ያደግ ትሆናለህ፣ በደህንነት የተሻለ ድጋፍ ይኖርሃል፣ ጥበቃ ይኖርሃል፣ ወዘተ ዋስትና ይኖርሃል። ነፃነትን የሚፈልገውም ወገን እርን ማድረግ አለበት። ነፃ ብትሆኑ እንግዲህ ለወደፊቱ ትውልድ ስለሆነ እንዲህ አይነት ነገር የምትወስነው ሬፈረንደም ምናምን ስታደርግ አሬንጅድ ሜሬጅ ስለሆነ ለሚቀጥለው ትውልድ ለመጪው ትውልድ ስለሆነ ለነሱ ጭምር ለልጆቻችሁ ይሄን ያገኛሉ፣ በትምህርት ይሄን ያገኛሉ፣ በማህበራዊ ግልጋሎቶች ይሄን ያገኛሉ፣ በማንነትና በባህልና በታሪክ ክብር ይሄን ያገኛሉ፣ ይሄንን አደርግላችኋለሁ፣ በዓለም አቀፍ ደረጃ እንዲህ አይነት ዕውቅና ይኖራችኋል፣ ይሄንን አድርጌ ታግዬ ይሄን አይነት ጥቅም በዓለም አቀፍ ደረጃ አስገኝላችኋለሁ፣ ስለዚህ እሱ ስለሆነ የሚጠቅማችሁ ለዚህ ምረጡ ለትውልዱ ስትሉ ብለው ተከራክሮ ማሳመን አለበት። በመፈክርና በማስፈራራት በዛቻ ሳይሆን በተጨባጭ የሚያስገኘውን ጥቅም ይሄ በካታሎኒያ በስኮትላንድ በብሪትን በብሬክሲት ጊዜ በኩቤክ የታየ ነገር ነው። you have to campaign for it, earn it። ምን ነበረ ዛሬ ነገሮች ሳይቀየሩ ማለት ነው before the Rubicon was crossed ማለት ነው ምን ነበረ ምናልባት እንዲህ አይነት እድል ኖሮ ክርክር ቢያስፈልግ እኔ ምናልባት ቤት ለቤት እየዞርኩኝ አብሮነት ይሻላችኋል ከኢትዮጵያ ጋር መቀጠል ይሄንን ኢምፓየሩን ትራንስፎርም አድርገን ይሻላችኋል ብዬ ካምፔን የማደርግ ሰው እሆን ነበር። አሁንም እድሉ ከመጣ አይሰጡም፣ መቼም ይሄን እድል አይከፍትም የኢትዮጵያ ሊቅ፣ ምክንያቱም የህዝብን ፍላጎት መስማት ስለማይፈልግ። እድሉ ከመጣ ምናልባትም ለነሱ ስል ማለት ነው እንዴት የሚጠቅም እንደሆነ ካምፔን ላደርግ ይችላል።
ለኔ ግን የኢትዮጵያ የትራንስፎርም የመደረግ የኢምፓየሩ ትራንስፎርም የመደረግ እድል በማያዳግም የተሰባበረው ያ በእኛ መካከል ያለ ግንኙነት እና ድልድይ የፈረሰው አጫሉን ገላ ኢትዮጵያ አጫሉ ሞቷል ጀዋር ይቀራል ያለች ለታ ምክንያቱም ኢትዮጵያን የኔ ነች እያለ አድዋ የኔ ነው እያለ ደረቱን እየደቃ የሚዘፍን ልጅ ኦሮሞ አገርን ይገነባል እንጂ ያፈርሳል እንዴ? ኦሮሞን ብየ ጃራ መሌ ብየ ዲጋሪ ከነጥቃስ ገበሬ ጉዳ ከነረማልጎ ነው የሚለው ልጅ ሲሞት አብቅቷል። እሱን መብላቷ ብቻ ሳይሆን ሌላም ይቀረኛል፣ ሌላም አለ የሚቀረኝ ጀዋርን እና ጸጋይን ምን ሊያደርጉት ነው? ይሄ ሀገር ተስፋ የለውም ማለት ነው ወደሚልና ወደ ብሔሮች ፍጹም ነፃነት ጉዳይ ላይ እንድስማማ እንደዚህ የሚሉ ሰዎች ጋር ሪያል ላይን እንዳደርግ አድርጎኛል። ናው ኢምፓየሩን ትራንስፎርም አድርገህ የብሔሮችን እድል ሰጥሃቸው እንዲተነፍሱ ከዛ በኋላ በመተማመን አብረን እንድንቀጥል ከተስማማ የኢትዮጵያ ብሔር ብሔረሰብ ማለት ከተስማማ በፍላጎት ላይ የተመሰረተ መቼም አንዱ አሸባሪ አንዱ ያገር ጠላት ምናምን ላንሆን አዲስ ቃል ኪዳን እንግባባለን ማለት አይደለህማ። ፈልገህ ነው የመጣው። በጉልበት ተወረህና ተይዘህ ቋንቋም ተሰጥቶ ሃይማኖትም ተሰጥቶ በዚህ መንገድ ነው አገራችንን እንጠብቀው ምናምን እያልክ ለጦርነት ብቻ እየተሰበሰብክ የምትጠራ ኦኬ አገር ሳይሆን በብረት የቆመ አገር ሳይሆን በህዝቦች ፈቃድ ላይ የቆመ አገር አንተ ፈልገህ ተጠራርተህ ለወንድሜ ነው ብለህ የምትሞትለት አገር እንዲመሰረት ማድረግ የምትችለው ከዚህ አንፃር ነው። ይሄ ከተመሰረተ በኋላ የፊንፊኔ ጉዳይ የባለቤትነቱ ጥያቄ የኦሮሞ ይሆናል፣ ያስተዳደሩ ጉዳይ ዲሞክራሲያዊ ይሆናል። መድበለ ህብረ ብሔራዊ ብቻ ሳይሆን ከተማው ፖለቲካው ደግሞ መድበለ ፓርቲያዊ ይሆናል። መድበለ ፓርቲያዊ ይሆናል ማለትም ፕሉራሊስት ነው የሚሆነው። የባለቤትነትና የአስተዳደር ጉዳይ የተለያየ ነገር። በፊንፊኔ ጉዳይ ባለቤትነት የነባሩ ህዝብ ነው። ሜልበርን የኩሊን ኔሽን ነው ይሄ አካባቢ በትሊስት አስተዳደሩ ግን የከተማው ህዝብ በፈቃዱ የመረጠው ፖለቲካ ፓርቲ ወይም ግለሰብ ነው። ኦኬ እሱ ደግሞ የዜጎችን መብት የሚያከብር የቡድኖችን መብት የሚያከብር አስተዳደር ስለሚሆን ምንም አይነት ግጭት አይኖርም። ነገር ግን የኃይል ተግባርና ህዝቡ ለአንዴና ለመጨረሻ ጊዜ ሐሳቡን ያለ መግለጹ ነገር መኖሩ በኢምፓየሩ ባለቤቶች ዘንድ ሌላው ከመጣና ስልጣን ከያዘ ይገነጥለዋል፣ ይወስድብናል። በኢምፓየሩ ሰብጀክቶች ዘንድ ደግሞ እነከሌማ እኛን ከዛ ለመጥረግና ለማጥፋት ስማችንን ለመቀየር ከኛ ግዛት ውጪ ለማድረግ ሌት ተቀን እየሰሩ ነው ብሎ ወድሮ እንዲቀመጥ ነው የሚያደርገው ቁርሾ ይዞ። ይሄ እንዳይሆን መጀመሪያ የብረትን ሰንኮፍ ከፖለቲካ ምህዳሩ ነቅለህ ማውጣት ነው። ይሄ ደግሞ የሚሆነው ህዝቦች የራሳቸውን እድል በራስ በመወሰን ከተንቀሳቀሱ ነው። የህዝቦችን ፈቃድ ተቀበለ ከዛ በኋላ ከተማ የትኛውም አካባቢ ማለት ነው የባለቤትነት ጥያቄ በታሪክ በካርታ በምን የሚወሰን ነው። የባለቤትነት ጥያቄ ሌላ ነው፣ የአስተዳደር ጥያቄ ሌላ ነው። ይሄ ሁሉ ህገ መንግስታዊ መንገድ አለው የሚፈታበት ቀላል የሆነ ማለት ነው። በሌላ ቋንቋ ባጭሩ ብዙ ህጸጾች ያሉት እንደሆነ ይሄን ህገ መንግስት ከኔ በላይ የተቸ የለም። አሁን ያለው እንኳን ህገ መንግስት በትንሹ ወደ ተግባር ቢገባ ምናልባት የከተማው ችግር ከኢምፓየሩ ሌሎች ቋጠሮች ጋር የተወሰነ ያህል መፍታታትና መፈታት ይችላል የሚል እምነት አለ። ነገር ግን ያልከው እኔ ፖለቲከኛ አይደለሁኝም። እኔን የሚመራኝ የፍትህ ጥያቄ ነው። ፍትህ ያለበት ቦታ ነው የምዞረው። የማንንም ህዝብ ጥያቄ የፖለቲካ ሸቀጥ ማድረግ አልፈልግም። የማንንም ህዝብ ጥያቄ ፍትሃዊ እስከሆነ ድረስ ደግፋለሁ። ፍትሃዊ ያልሆነ የእብሪት ፖለቲካን እቃወማለሁ። ይሄ ጥሩ ፖለቲከኛ አያደርገኝም። ኢትዮጵያ ውስጥ የቅድመ ፖለቲካ የሆኑ የፍትህ ጥያቄዎች አሉ ነው።
ቅድመ ፖለቲካዊ የሆነ ለፖለቲካ ትርፍ የማይውሉ ለፖለቲካ ሸቀጥነት የማይግብአት የማይሆኑ ጥያቄዎች አሉ። እነሱን ጥያቄዎች መፍታት ፖለቲካው ጤነኛ እንዲሆን ያደርገዋል። ከብረት፣ ከጥርጣሬ፣ ከጉልበት፣ ከባለጊዜነት፣ ከተረኛነት ነፃ ያደርገዋል። ይሄ እንዲሆን መጀመሪያ የፍትህ ጥያቄዎችን የባለቤትነት ጥያቄ የታሪክ የፍትህ ጥያቄ ባለቤት እነከሌ ሆኑ ማለት ይሄን ሌሎች አይኖሩም ማለት አይደለም። የአስተዳደር ጥያቄና የባለቤትነት ጥያቄ ለዩ። ይሄን ድሮም ለኦፒዲዎቹ ስላቸው የነበረ ነገር ነው። የልዩ ጥቅም ጉዳይ በነገራችን ላይ በእነሱ ጊዜ ተነስቷል። በ2001 ተነስቷል። ኦኬ፣ በ2005 ደግሞ ተነስቷል። በ2003 ከአዲስ አበባ ይውጡ ሲባል ተነስቷል። እንዴ ልዩ ጥቅም የሚባለውን እንኳን ሳይተገበር ብላ ሂሩት ቢራሳ ጠይቃለች። አይን በፓርላማ አርመንበር ነው እና ልዩ ጥቅም ምንድነው ሰርታቸው አምጡ እና አባይ ፀሐይ ካስታወስ ከአዲስ አበባ ውጡ ሲባል ኦፒዲዮ ተቃውማ ነበር። ባቅሟ ኩማ ነው ሞርም ምጭሬ ይዟቸው ይገባው ማለት እና ግን ጥያቄ አንስተዋል። እኔ ተማሪዎች ነበሩ ማታ ዲፕሎማ ፕሮግራም ይማራሉ እኔ ጋር እዛ ሲወያዩ ያሉትን መጥቶ እኔ የህገ መንግስት ክላስ ደግሞ ይጠይቁኝ ነበር እና ልዩ ጥቅም ምንድነው ስንል ሰርታቸው አምጡ ምን እንደሆነ ያንን ልዩ ጥቅም ተባልን እና እስቲ በዚህ ጉዳይ ላይ ተብሎ በሚነሳ ጊዜ ሁለት ነገር መለየት አለባቸው። አንደኛ የባለቤትነት ጥያቄ አለ፣ ሁለተኛ የአስተዳደር ጥያቄ አለ። ሁለቱ የተለያዩ ናቸው። የአስተዳደር ጥያቄ የፖለቲካ ጥያቄ እንዴት ይተዳደር። የባለቤትነት ጥያቄ ግን የታሪክ፣ የማንነት፣ የባህል፣ የነባርነትና የመጥፋት የዚህ ጉዳይ ነው። እሱ ስር ነቀል የፍትህ ጥያቄ። እሱ ጥያቄ ካልተፈታ የፖለቲካ ለዚህ እኮ ነው የአዲስ አበባ መስተዳደር የሚባለው ነገር ኢንቪዚብል ነው፣ አይታይም። ማንም ሰው እንደ መንግስት ቆጥሮት አያውቅም። ፌደራሉ ነው አዲስ አበባና ፌደራሉ ልዩነት የለውም። ባይዘው አዲስ አበባ መስተዳደርና ምንም ኦኬ። ፖሊሶቹ ምናምን ካያቸው የፌደራል ፖሊስ፣ የአዲስ አበባ ፖሊስ፣ የአዲስ አበባ ፖሊስ የይስሙላ ጁሪስዲክሽናቸው ላይ ብዙም አይደለም። እንደ አስተዳደር ትርጉም የለሽ የሚሆነው ለምንድን ነው? ኢምፓየር ነው እና በህዝብ ፈቃድ ላይ የተመሰረተ አይደለም። የአስተዳደሩ ጉዳይ ትዝም አይልም። አዲስ አበባ ውስጥ ፖለቲካ የለም። ለምሳሌ የአዲስ አበባ አስተዳደር ጉዳይ የፌዴራሉ መንግስት ፖለቲካ ነው የሚቃኝ። እነዚህን ነገሮች መለየት አለብን። ያኔም ስንል ነበር፣ በቄሮ እንቅስቃሴ ጊዜም ስንል ነበር፣ አዲስ ረቂቅ አዋጅ በተዘጋጀም ጊዜ ስንል ነበር። የባለቤትነትና የአስተዳደርን ጥያቄ ለይታችሁ የፍትህ ጥያቄውን በባለቤትነት ጥያቄ ጋር ያይዛችሁ መፍታት። እሱን ካልፈታችሁ የአስተዳደር ጥያቄው ፖለቲካው እንደተተራመሰ ይኖራል። ማንም ሰው አሁን ሁሉ ጊዜ አዳነች አቤቤ የአዲስ አበባ ስነ ልቡና አይላት፣ ታከለውም የአዲስ አበባ ስነ ልቡና የለው፣ ነው ብርሃንን የሚባል ሰውዬ ነበር አንድ ጊዜ ቅንጅቶች ከተማውን አልቀበልም አሉ ተብሎ የተሾመ ሰው ለጊዜው ነው። እንደዚህ የሚባል ነገር የሚመጣው ማንም ሰው ተቀብሎት አያውቅም ማለት ነው። የፍትህ ጥያቄው ስላልተመለሰ በዚህ በአስተዳደሩ ጉዳይ ላይ ማንም ሰው ተቀባይነት የለው እና እሱን እንዳይዋከብ ለማድረግ የፍትህን ጥያቄ የባለቤትነትን ጥያቄ መልስና ከዛ በኋላ የአስተዳደር ጥያቄ የዲሞክራሲ ጉዳይ ነው፣ የፖለቲካ አስተዳደር አሰራር ጉዳይ ነው። እዛ ላይ ፖለቲካ ላይ መለያየት እንችላለን። ጥሩ እንግዲህ ብዙ ጊዜ ዶክተር ጸጋዬ ስትናገር ኢምፓየር ኮሎኒ ኢምፓየር ምን ነገር ታነሳለህ። ሌሎች የህግ ባለሙያዎችን ባነጋገርኩበት ወቅት ይሄ የኢምፓየር ነገር ተፈቷል። በተለይ ፌዴሬሽን ከተመሰረተ በኋላ ኢምፓየር አልቆለታል ነው ብለው ሲናገሩም ሰማለሁ። ኢምፓየር በፌዴሬሽን ከተመሰረተ በኋላ ኢምፓየር እስካሁን ድረስ አለ ለማለት ምንድን ነው ማሳያዎቹ? ኢትዮጵያ አሁንም ኢምፓየር ነች ብለህ ነው የምታምነው? እንደው ትንሽ ፈታ ብታደርግ። አዎ ኢትዮጵያ ኢምፓየር ነች። ኢምፓየር ማለት ምንድን ነው? በመስፋፋት በወረራ በነጠቃ የተያዘ አገር እንደ የአንድ አገር ክፍል ተደርጎ ሲታይ ማለት ነው። ኢትዮጵያ ዛሬ ያለችው ኢትዮጵያ አሁን የአሁኗን መልክ የያዘችው 1900 አካባቢ ነው። ከ1897 እስከ 1906-07 ድረስ በተደረጉ ዓለም አቀፋዊ ስምምነቶች ነው።
በነገራችን ላይ የኢትዮጵያ ኢምፓየር ከውስጥ አይደለም የተሰራው ከውጭ ነው ማለት ድንበሩ ማለት ነው። ድንበሩ ካርቭ አውት የተደረገው በህገ መንግስት አይደለም የጸናው፣ መጀመሪያ በዓለም አቀፍ ስምምነት ነው። በሰሜን ከጣሊያኖቹ ጋር፣ በምዕራብ ከእንግሊዞቹ ጋር፣ በደቡብ ከእንግሊዞቹ ጋር፣ በደቡብ ምስራቅ ከሶማሌ ጋር፣ ከጣሊያን ጋር፣ በምስራቅ ከፈረንሳይ ጋር በተደረጉ ስምምነቶች ነው ድንበሩ ዛሬ ያለው መልክ የተፈጠረው። ህገ መንግስት ይሄ ነው ድንበራችን ከማለቱ በፊት ህገ መንግስት ራሱ ሳይኖራት ከቅኝ ገዢ ኢምፓየሮች ጋር በተደረገ ድርድር ካርቭ አውት የተደረገው አንደኛ። ሁለተኛ አሁን የያዘውን ቅርጽ እንዲስ ከ1880ዎቹ ጀምሮ እስከ 1900 ድረስ ከባድ መራራ የመስፋፋት የወረራ የነጠቃ ጦርነቶች ተደርገዋል። እነዛ ጦርነቶች ያለ ተቃውሞ አልተደረጉ። ኢምፓየሩ ሲፈጠር ኢትዮጵያ ሌሎቹ ህዝቦች በፈቃዳቸው የኢትዮጵያ አካል አልሆነም፣ በደም ነው። ፕሮፌሰር ላጲሶ ዴሌቦ ይሄ የደም መሬት ነው ይላል። ደም ነው፣ ቀውስ ነው የፈጠረው ይላል። ሰሞኑን ፕሮፌሰር ኃይሌ ገሪማ ብዙ እሳተ ገሞራ የፈጠረው ሀገር ነው ሲል ሰምቻለሁ። አይ ቲንክ እሳተ ገሞራ የፈጠረው መሆኑ የጦርነትና የደም አበላ የፈጠረው ሀገር ነው ማለት ከሆነ ሪቻርድ ሪድ የሚባል ምሁር እንደሚለው ስቴት ኦፍ ቫዮለንስ በኃይል ተግባር የተቋቋመ እና የሚጠበቅ ሀገር ነው ለማለት ከሆነ ይመቸኛል። አንዳንድ ነጥብ ላይ ማልስማማው አለ ከፕሮፌሰር ገሪማ ጋር። ነገር ግን በደም ነው በኃይል ነው እንጂ አንዱም በፈቃዱ አድርጎ የኢትዮጵያ አካል የሆነ የለም። ናው ዛሬ ኢምፓየሩ አለ ለማለት እንግዲህ ኢምፓየር ማለት ከአንድ አካባቢ ሌሎች ህዝቦች ላይ ወረራ በማድረግ በመስፋፋት ያንተን የራስህን ስርዓትና ህግ በማቆም መንግስት በማቆም በአንተ ህግና ስርዓት እንዲኖሩ በማድረግ በግዛት ማስፋፋት የሚፈጠር ሀገር ከሆነ ኢትዮጵያ እንደዛ ነው የተፈጠረው። ማንም ሰው ተቃውሞ የለውም። በታሪክ ደግሞ የኢትዮጵያ ኢምፓየር ተብሎ ከ1955 በኋላ በተለይ በህገ መንግስት ከ1931 ጀምሮ በፈረንጅ አቆጣጠር በኢትዮጵያ በ1923 ጀምሮ የኢትዮጵያ ንጉሰ ነገስት መንግስት ኢምፔሪያል ገቨርንመንት ተብሎ ኢምፓየር ሆኖ ነገስታቱ ከበፊት ጀምሮ ንጉሰ ነገስት ኤምፐረር እየተባሉ ሲገዙ እንደነበረ ይሄ ታሪክ ሀቅ ነው። ናው ዛሬ አለ ምንለው ግን ለምንድን ነው ካልክ ካርታውን ተመልከተው ሀገሩ ከዛ ከነበረበት ሁኔታ ተቀይሯል እንዴ? አልተቀየረም። እዛው ነው ያው በኃይል በመስፋፋት የግዛት ጦርነት የተፈጠረ በኃይል በወረራ በነጠቃ የተካተቱና የተከማቹ ሌሎቹ የኢትዮጵያ ህዝቦች እዛው ውስጥ እንደታጨቁ ነው ያለን። አንድም ጊዜ እነዚህ ህዝቦች እድል ፈንታቸውን ኢትዮጵያ ጋር ወይም ከኢትዮጵያ ውጪ እንኑር የሚል እድል ተሰጥቷቸው አያውቅም። አንድም ጊዜ በወቅቱ ሲፈጸም በብዙ ጦርነት በወላይታ፣ በካፋ፣ በኦሮሚያ በተለያዩ አካባቢዎች እየተዋጉ ተሸንፈው እጅ እግራቸው ተቆርጦ ቤት በላያቸው ላይ ተቃጥሎ ሰብል ተቃጥሎ መጽሐፍቱ ምን ይላሉ? እንደ ገድል ማለት ነው። ይሄን ያህል አረመኔ ይሄን ያህል እስላም ገደልን እግዚአብሔር ረድቶን ኦልሞስት በክሩሴደር ስታይል ማለት ነው። ይሄን ያህል ባሪያ አስገበርን፣ ይሄን ያህል ሀብት ዘረፍን። የኢምፓየሩ መዛግብት ናቸው። በዛ መንገድ ተካተው ህዝቡ ወደ ባርነት ወደ ሰርፍደም መሬቱ ወደ ባላባት እጅ ወይም ወደ ነፍጠኞች እጅ እንዲገባ የተደረገበት ሁኔታ ነው ያለው። እየተቃወመ ነው። አንድም ጊዜ በፈቃዱ አልለቀቀም። አንዳንድ አካባቢዎች በስምምነት እንገብራለን፣ በቃ አትምጡብን፣ አትውረሩን፣ ህዝቡን አትጉዱብን፣ እዛው ባላችሁበት የምትፈልጉትን እንልካለን። ባሪያ ነው፣ የተለያየ ሀብት ነው፣ ማር ነው፣ ከብት ነው፣ ቆዳ ነው፣ ጥጥ ነው፣ ሸማ ነው፣ እንጨት ነው እንልካለን
ያሉ እንደ ጅማ እንደ ሌቃ ነቀምት ሌቃ ቄለም ነው እንደነ ሼህ ሆጀሌ እንደነ አንዳንድ ሱልጣኖች የአፋር አካባቢ አሉ። ከዚህ ውጪ በፈቃዱ እነሱም በፈቃድ አይደለም እንግዲህ አትውረሩን አታቃጥሉ ሀገር እኛ የምትፈልጉትን እናመጣለን ብለው የአካባቢው ባላባቶችን ነገስታት ይሄንን ያደረጉበት ሁኔታ በፈቃደኝነት እዛ ውስጥ አልተካተተም። ይሄስ ያንን ብሶቱን ይዞ እየተከራከረ አንድ ቀን ነፃ ይወጣል ልጆቼ አባቶቹ ያላገኙትን እድል ያገኛል ብለው በሚጠብቁ ጊዜ እናንተ ዘረኞች ይባላሉ። ለምሳሌ ዛሬ ለምን ኢምፓየሩ እንዳለ ልንገር። የሚኒሊክ ግፈኛ ነው፣ ወራሪ ነው፣ ተስፋፊ ነው። ይሄን ያህል ህዝብ አስገብሯል። ይሄን ያህል ሚሊዮን ህዝብ ሞቷል፣ ጨፍጭፏል። ኦኬ ይሄን ያህል ባሮች እሱና ባለቤቱ ብቻ ነበራቸው 70 ሺህ ያህል። ስለዚህ ይሄ ሐውልት ከኛ ግዛት ላይ ይነቀል ስትል እንዴት ሆኖ ተብሎ ዛሬ አብይ አህመድ መንግስት እንዲያውም በዋክስ አድርጎ አዲስ ሐውልት አቁሞለት አዲስ መታሰቢያ ምናምን የነጣይቱ ብጡ የሚቆምላቸው ይቆሙላቸዋል በየቦታው እየተሰራ ነው ያለው። እነሱን የተገዳደሩ ያለቁ ሰዎች ለምሳሌ በአኖሌ ኦኬ በጨለንቆ ሐውልት ሲቆምላቸው የቂም ሐውልት ያቆማሉ መፍረስ አለባቸው የተባለ ዛሬ ነው ዘመቻ እየተደረገ ነው አይደል? ምን ማለት ነው? አይደለም እነዚህ ህዝቦች በፈቃዳቸው ይሁን መካተቱ ምናምን አይደለም። መጨፍጨፋችሁ ትክክል ነው፣ ጨፍጫፊው ይከበራል፣ እናንተ ግን አትታሰቡም። በሞታችሁ ማለቃችሁ መታሰቢያ ሊኖረው አይገባም፣ ቂም ነው የሚያመጣው። ገዳዩ ግን ይከበራል፣ ምክንያቱም እሱ ቂም አያመጣም እየተባለ ነው ያለው። ኢምፓየሩ ያው ነው፣ ዛሬ እየወጋህ ነው። ዛሬ ያንተ ሞት የውሻ ሞት ስለሆነ መታሰቢያ ሊኖረው አይገባም። የኔ መጨፍጨፍ ግን ወደስ ይገባዋል፣ ሀገር ግንባታ ነው፣ ሊታሰብ ይገባዋል፣ የትውልዱ አእምሮ በዛ መታነጽ አለበት እየተባለ የነገስታት ጉዳይ፣ የጭቆና ጉዳይ፣ የወረራ ጉዳይ እንደ ውብ ተደርጎ በአርት በኪነ ጥበብ ተውቦ እንዲመጣ ኤስቴቲሳይዚንግ ኢምፓየር በሬጌ ታጅሎ ማለት ነው። በሬጌ ታጅሎ ኦኬ አንዴ ባልደራስ፣ አንዴ ኃይለ ሥላሴ፣ አንዴ ጥቁር ሰው እየተባለ ማለት ነው። በየዘመኑ ገዳይ እየተወደሰበት ሟች እየተሰደበበት የሚሄድበት ሀገር ነው። ኢምፓየሩ አሁንም በተለያየ መልክ ቀጥሏል። ተቃውሞው ህዝባዊ ነበር፣ ያልተቀናጀ ነበር፣ ግብታዊ ነበር፣ አንዳንዴም አካባቢያዊ ብቻ መልክ ይኖረው ነበር። በአርሲ፣ በሐረር፣ በቱለማ መሬት፣ በወሎ በተለያየ ቦታ የተለያየ በባሌ፣ በጉጂ፣ በቦረና የነበረው የተቃውሞ ሂደት ኢምፓየሩ በደረሰባቸው ጊዜና ወቅት ነበረ የሚደረገውና በተቀናጀ መንገድ አይደለም፣ አካባቢያዊ መልክ ነበረው። ግን ተቃውሞ ነበር። ያንን ተቃውሞ ያ ሁሉ ሞት ምንድነው የሚያሳየው? በፈቃደኝነት አልተቀበልነውም ይሄን ኢምፓየር ማለት ነው። ዛሬም ኢትዮጵያዊነት የማይቀበሉ ሰዎች አሉ። ዛሬም ኢትዮጵያዊ እኛ ኢትዮጵያችን ምናምን የሚሉ የኦሮሞ አመራሮችን ሲሰሙ የሚደነግጡ ሰዎች አሉ። ዛሬም እንዴት ሆኖ ካፋቸው ወጣላቸው? እኔ እላለሁ የት ጋ ነው እኛ የሆን ነው? እኛ እኮ እነሱ ነን ሁሉ ጊዜ። መቼ ነበረ እኛ የሆን ነው? በየትኛው ስርዓት? አንደኛ ኢምፓየሩ ዛሬ በአደረጃጀት መልክ ካርታውን ተመልከት፣ እዛው ነው ያለው። የፖለቲካ ስርዓቱ የህዝቦችን ፈቃድ ያማከለ አይደለም፣ በጉልበት ነው የቆመው። ዛሬም ዲሞክራሲ ያለ በህግ በ1974 ተሽሯል። የንጉሳዊ ስርዓት ነው የተሻረው እንጂ ኢምፓየሩ አይደለም የተሻረው። ንጉሳዊ ስርዓት ነው የተሻረው። አስተውል። ኦኬ ሞናርኪካል የሆነ ኢምፓየር ሞናርኪው ሲመታበት ሲፈርስ ሚሊተሪ ኢምፓየር ሆነ፣ በደርግ ወታደር ስለሆነ ማለት ነው።
ወታደራዊ ኢምፓየር ሆነ። አመራሩ ነው እንጂ የተቀየረው ስርዓቱ እንዳለ ነው። ድሮም ካርታው ይሄ ነው፣ ቋንቋው ይሄ ነው፣ ኦኬ፣ ግዛቱ ይሄ ነው። አስተዳደር ስርዓቱ በሚኒሊክ ጊዜ የዳር ሀገር ነበሩ ብሔሮች፣ ኦኬ። በኃይለ ሥላሴ ጊዜ ጠቅላይ ግዛት ነበሩ። በወታደራዊ ኢምፓየር ጊዜ ደግሞ እንደ ሶቪየት ሶሻሊስት ኢምፓየር ማለት ነው ክፍለ ሀገር ነበሩ። የዳር ሀገር፣ ጠቅላይ ግዛት፣ ክፍለ ሀገር፣ ኦኬ። ከዛ በፌደራሊዝም ስርዓት ክልል፣ እዛ ደግሞ ትንሽ ነቃ ሲባል በ2001 ብሔራዊ ክልላዊ መንግስታት። ብሔራዊ ማለት ምን ማለት ነው? ኢትዮጵያ ውስጥ ዛሬ ሰው አለ፣ ሰው ነን የሚሉ መፈክሮች ሰምተህ ሰው አለ፣ ኢትዮጵያዊ አለ፣ ከዛ ብሔር ብሔረሰቦች አሉ። ብሔር ብሔረሰቦች ስትል አማራን እያልክ እንዳልሆነ የታወቀ ነው። እሱማ ሰው እስኪ ድገመው። ሰው ወይም ብሔር፣ ሰው ወይም ኢትዮጵያዊ አለ፣ ዜጋ አለ፣ ከዛ ብሔር ብሔረሰቦች አሉ። ዝም ብለህ ፋና፣ የኢትዮጵያ ቴሌቪዥን፣ ኢትዮጵያ ሬዲዮ የብሔር ብሔረሰቦች ሙዚቃ ሲባል የሙዚቃ ድምጽ የምትሰማው የደቡብ አካባቢ መጥቶ የነዲሽታ ጊና ምናምን አይነት ዜማ ማለት ነው። ዲሽታ ኦፍ ኮርስ ብዙ ተብሏል ዛሬ፣ ሌላ ጉዳይ ነው። የደቡብ የወላይትኛ፣ የዳውሮ፣ የጋሞ፣ የጎፋ፣ የኦሮሞ የምናምን ነው እንጂ ኢምፓየሩ አለ። ዳር ሀገር አለ እና ማዕከል አለ። ኢምፓየር የማይመስለው ሰው ለምንድን ነው? ኢምፓየር ለምሳሌ በብሪትን በአውሮፓ ሲታይ ኢምፓየሮቹ ሜትሮፖል አላቸው፣ ፔሪፌሪ አላቸው። ቀኝ የተገዛው ሀገር ሜትሮፖል ማለት ሌላ ቦታ ነው፣ ርቀት አለው። የዋናው ህዝብ የሚባለው ርቀት አለው። ይሄ ግን ጥቁር ሰፋሪ ቅኝ ግዛት ስለሆነ ሰፋሪ ቅኝ ግዛት አብሮ ነው የሚኖረው፣ ሰፍሯል እኮ። ስለዚህ ርቀት የለውም። ገብቷል? በለንደን እና በካልካታ መካከል፣ በለንደን እና በሌጎስ መካከል፣ በለንደን እና በአክራ መካከል፣ በለንደን እና በኪንግስተን ጀሜይካ መካከል ርቀት አለ። በኢምፓየሩ ማዕከል በኢትዮጵያ ግን በኢምፓየሩ ማዕከልና በኢምፓየሩ ተበዳዮች ጭቁኖች መካከል የስፔስ የጂኦግራፊ የመልክዓ ምድራዊ ርቀት የለም፣ አብሮ ነው ያለው። ሰፋሪነት ይሄ ነው። ይሄ ያሳስተዋል ብዙን ሰው። አንድ ሁለተኛ፣ ቅድም እንዳልኩ እነዚህ ሰዎች ዛሬም ሌላ ናቸው። ገብቷል? ሌሎች ስለሆኑ ነው ብሔር ብሔረሰቦች የሚባሉት። ስም አላቸው። ኢትዮጵያውያን አይደሉም እነሱ። ኢትዮጵያውያን አይደሉም፣ ብሔር ብሔረሰብ ናቸው። ኢትዮጵያውያን ደግሞ ዘር የላቸውም። አየህ፣ ኢትዮጵያውያን ዘር ለገበሬ ብለዋል። ገበሬ ነው፣ ባላገር ነው፣ ስለ ዘር የሚያወራው። ለዚህ ነው አንደኛው ፖለቲከኛ ሰው ነኝ ያለው። አንዱ ብቻ አይደለም፣ ሰው ነን። አንዳንድ የሙስሊም አክቲቪስት ነን የሚሉ ልጆችም ረሱል ዘረኝነት ምንድነች ነው? ዘረኝነት የተጠላ ነገር አድርገው ይገልጻሉ። ሰው ነን ከምንም በላይ ይላሉ። እነ ኦባንግ ደግሞ እሱን ተቀብለው ሰው ነን ይላሉ። አማርኛውን እንኳን በወግ ሳይችሉ ማለት ነው። ማን አይደለህም አለ ድሮስ ጌታው። anyway, so there is ሰው አለ፣ ኢትዮጵያዊ አለ፣ ብሔር ብሔረሰቦች አሉ። የታወቀ ነው። ይሄ ምንም በንግግሩም ይታወቃል፣ በባህሉ ሁሉም ሰው ብሔር ብሔረሰቦች እንደዚህ ምናምን። የብሔር ብሔረሰቦች ቀን እኮ አለ ኢትዮጵያ ውስጥ። ምን ማለት ነው? ምን ማለት ነው የብሔር ብሔረሰቦች ቀን? የኢትዮጵያ ቀን ማለት ነው። እንግዲህ ሁሉም ሰው ብሔር ነው አይደል? እዛ ጋር ብሔር የሌለው ማንነት የሌለው የለም። የኢትዮጵያ ቀን ማለት ነው። ታዲያ የኢትዮጵያ ቀን ለምን አትለው? እንደምታውቀው ኢትዮጵያ የሀገራዊ ቀን የለውም። እንደ ነፃነት ቀን ኢንዲፔንደንስ ዴይ አሜሪካ እንደሚሉት ሰርቫይቫል ዴይ ይሉታል። እነዚህ ሀገር የአውስትራሊያን ኢንዲፔንደንስ ዴይ ነባሮቹ ሰርቫይቫል ዴይ ወይም የወረራ ቀን ማለት ነው፣ ኢንቬዥን ዴይ ይሉታል። ኮንቴስትድም ቢሆን ሀገራዊ ቀን አላቸው። 14 ጁልዬ
ጁላይ 14 በፈረንሳይ ብሔራዊ ቀን ነው። ጁላይ 4 በአሜሪካ የነጻነት ኢትዮጵያ የለውም። ቅዱስ ዮሐንስ የሃይማኖት ቀን ነው። የሃይማኖት ካሌንደር ነው እንጂ ቅዱስ ዮሐንስ የኢትዮጵያ ብሔሮች አይደለም። የሃይማኖት እንጂ የሀገርም አይደለም። ቱ ቢ ሆነስት መስከረም 2 ነበረ የአብዮት ቀን ብሎ ደርግ ያወጀው። እሱ እንኳን ገብቶታል የሃይማኖትን ነገር ለመቀየር ማለት ነው። የኢትዮጵያ ቀን አሁንም የተግባባንበት የኢትዮጵያ ቀን የለው። እንደኔ የኢትዮጵያ ብሔር ብሔረሰቦች ቀን የሚባለው ከኢትዮጵያ ከሆኑት ውጪ የሌሎቹ ህዝቦች ቀን መታሰቢያ ነው። ለዛም ነው ሁሉም ብሔር ብሔረሰብ ልብሱንና ባህሉን ለብሶ አዲስ አበባ ይመጣል። ዘንድ ሸማ ምናምን ኢትዮጵያ ነው። ይሄኛው ግን የብሔር ብሔረሰቦች ኢምፓየሩ it is kicking and alive, it's still there. ምን ለማለት ነው? ድሮ ዳር ሀገር ነበሩ። ኦኬ፣ ከዛ ጠቅላይ ግዛት ሆኑ፣ ከዛ ክፍለ ሀገር ሆኑ፣ ከዛ ክልል ሆኑ፣ ከዛ ብሔራዊ ክልላዊ ሆኑ። ኦኬ፣ ድሮ አረመኔና እስላምና ፈላሻ ምናምን ነበሩ። አገር ማቅናት ሲባል የኢትዮጵያ መንግስት አገር አቅኝ ነው፣ ክርስቲያን ነው። በአረመኔ በእስላምና በፈላሻ ተከባ ተጨንቃ የምትኖር አገር። ኦኬ፣ የኢትዮጵያ መንግስት ያኔ ሚሽኑ ወደ ሌሎች አካባቢ መሄድበት ምክንያት ማስገበር አገር ማቅናት ነው ይላል። አገር ማቅናት፣ ይሄ ደግሞ ማስገበርና ማጥመቅ ያካትታል። ከአረመኔነት ወደ ክርስቲያንነት፣ የክርስቲያን ደሴት ስለሆነ በአፄ ኃይለ ሥላሴ ጊዜ ትንሽ ቋንቋው ተቀየረና ማዘመንና ማዋሃድ ተባለ። ኦኬ፣ ምን ማለት ነው? ያልሰለጠኑትን ህዝቦች ማዘመን፣ እነዛ አረመኔ ነበሩ አሁን በፊት፣ አሁን ደግሞ ያልሰለጠኑ ሆኑ። ሲቪላይዜሽን የማምጣት አገር ማቅናት ነው አሁንም ፖሊሲው። ማዘመንና የተለያየ ቋንቋ ባህል የሚናገረውን ህዝብ አንዴ ማድረግ። ይሄ በነገራችን ላይ ቀዳማዊ ኃይለ ሥላሴ በ1967 የህግ ትምህርት ቤት የመጀመሪያ ምሩቃን ሲያስመርቁ ያደረጉት ንግግር ላይ የሚናገሩት ነገር አንዱ ምሳሌ ማሳያ። በደርግ ጊዜ የአገሩ መንግስት የማስተዳደሪያ ሐሳቡና ትርክቱ ሶሻሊስታዊ ኢምፓየር ነው የሆነው። ወታደራዊ ሶሻሊስታዊ ኢምፓየር። መፈክሩ ኢትዮጵያ ትቅደም፣ አብዮታዊት እናት ሀገር ኢትዮጵያ ወይም ሞት። ሞትን ምን አመጣ ውስጥ? ያው አገር ይኖራል፣ ባትሞትም ብትሞትም ይኖራል። ለሀገር የት ይሄዳል? ግን አንድነት ወይም ሞት የመባል ያህል ማለት ነው። ትርክቱ ኢትዮጵያ ትቅደም፣ መፈክሩ ኢትዮጵያ ትቅደም፣ ኦኬ፣ አብዮታዊት እናት ሀገር ኢትዮጵያ ወይም ሞት፣ ሶሻሊስታዊ ትራንስፎርሜሽን ማዘመን፣ ማሳደግ፣ ሶሻሊስት ለውጥ ማምጣት፣ ህብረተሰባዊ ኢትዮጵያን መገንባት የሚል። ብሔር ብሔረሰቦቹ በዛን ጊዜ ምንድናቸው? ኋላ ቀሮች፣ ያልሰለጠኑ ኋላ ቀሮችን ማድረግ ማለት ነው። ወደ ስልጣኔ ብርሃን ማምጣት፣ ያላደጉትን ማሳደግ ማለት ነው። በኢህአዴግ ጊዜ ዳር የነበሩትን ማዕከል ማድረግ፣ the marginal, the periphery to be centered, the oppressed to be liberated. ጭቁኖች፣ ኢትዮጵያ ጭቁን ብሔሮች ነፃ ማውጣት ነው። ነፃ ማውጣት ጥሩ ሐሳብ ነው፣ ግን ነፃ የምታወጣው ሰው ካለ እሱ ያንተ ባሪያ ነው ማለት ነው። በሱ ተርም አይደለም ነፃ የሚወጣው። ነፃነት ይናጠቁታል እንጂ አይሰጥም። ኢህአዴግ ነፃነት ሰጪ ነበር። this was the problem። ለዛ ነው እነሱ ይላሉ እኮ እኛ ከሜዳ ሰብስበን ስልጣን ነፃ ያወጣናቸው እንድትዘፍኑ ዘፈናችሁንና ቋንቋችሁን ክልል የፈጠርነው እኮ ምናምን የሚል የእብሪት ንግግር የጀመሩት ነፃ አውጪ ስለሆነ። ነፃ አውጪ ካለ፣ ነፃ አውጪው በህይወት እስካለ ድረስ ነፃ ይወጣ የለም ማለት ነው፣ እሱ ገዣቸው እስከሆነ ድረስ። ምሳሌ ልስጥህ። አንድ ዘመን በ1992-93 አካባቢ የሽግግር መንግስት በነበረ ጊዜ
የሰላምና መረጋጋት ምናምን ተብሎ 91 አካባቢ የህወሓት ሰራዊት በየቦታው እንግዲህ ያው ሰላምና መረጋጋት ምናምን የሀገሪቱ ሰራዊት ስለሆነ ተበትነዋል እና ወላይታ ሶዶ አይ ቲንክ ሁምቦ ምናምን የሚባል አካባቢ ነውና ያወያያል ህዝብ ያወያያል ነበር እየሰበሰቡ የተለወጠውን ሁኔታ ለማስረዳት ምናምን ማለት ነውና ለዚህ ዳገት ነገር ላይ ቆሞ ህዝቡን ያሰብስበው ያወያያልና ያው በትርጉም ነው እና በትርጉም በቀድሞ ጊዜ እንዲህ ነበረ አሁን ብሔሮች መብታቸውን የራሳቸውን እድል በራስ ተጠቅመው እንደዚህ ምናምን እያለ ያስተምራል ማለት ነው እየተተረጎመ እያለ ጥያቄ አለ ዝም አለ ህዝቡ ጥያቄ ጠይቁ የዛን ጊዜ ራዲካል ናቸው መተማመን አለብን ስለሚሉ ጥያቄ ጠይቁ ሐሳብ ግለጹ ምናምን ዝም አለ ህዝቡ ከዛ በቃ በጣም ሲያስጨንቃቸው አንድ ሽማግሌ እንዲናገሩ ተባለና ልጄ አሉ ተረጎማል አሁን እንግዲህ እንደነገርክን እኛ ራሳችንን በራሳችን ማስተዳደር እንችላለን መብታችንን ቋንቋችንን መናገር እንችላለን አዎ ባህላችንን መጠቀም እንችላለን እንደፈለግን ልጆቻችን በቋንቋችን ማስተምራለን አዎ እንደዛ ነው የሚሆነው ማለት ነው ያሉት እንዲሆን ነው የምትፈልገው አዎ እና በራሳችን ልጆች እንተዳደራለን አዎ ታዲያ አንተ ምን ትሰራለህ አየ ነፃ አውጪ ሰልፍ ኢፌሲንግ መሆን አለበት ነፃ አውጪ ከሆነ የእውነት ልክ ወደዛ ቦታ ካደረሰ በኋላ ህዝቡን መተዋል ነፃ አውጥተኸው እዛው ከቆምክ ነፃ አውጪ አይደለም ማለት ነው የነፃ ያወጣኸውን ህዝብ እያስገበርከው የኢህአዴግ መሰረታዊ ችግሩ በፌደራሊዝሙም ከላይ ወደ ታች መሆኑ ችግሩ ነፃ አውጪ ሆኖ ተቀምጦ እና ደግሞ ያንገበግበዋል ሲናገሩት እንዴት ይናገሩኛል ብሎ እኛንን ለዚህ ያበቃናችሁ ምናምን ብሎ ይይዛል ይሄ ነው ችግር የነበረው እና ያ ሰው ያደረገውን ለምን አልነግረህ ታዲያ አንተ ምን ትሰራለህ ሲባል ሰው ለለለለ ብሎ አጨበጨበ ተርጓሚው ፈራና ዝም አለ ምንድነው ያሉት አለው አይ ምንም ማይረባ ነገር ነው ያሉት ምንድነው ያሉት ማወቅ አለብኝ አለ አይ ዝም ብለው ነው መናገር አለበት ራሳቸው ደግሞ ይናገሩ ተባለ አሁንም ሲሉ እንደገና ህዝቡ አጨበጨበ አንተ ታዲያ ምን ትሰራለህ ከዛ እንደዚህ ነው ያሉት ሲባል አሁን እንደገና ሲባል እንደገና ሰው በቃ ተነስቶ በኃይል ሲያጨበጭብ ሁለት ጊዜ ክላሹን ተኮሰና ጭጭ በሉ አለ እና ስብሰባውን በዛው በተነው ማለት አረጋጋ አየ ነፃ አውጪ እንደዚህ ከተናገርከው ይበሳል ለዛ ነው ነፃ አውጪነት ትክክለኛ ንግግር አይደለም ነፃ የሚወጣው ህዝቡ ነው ስለዚህ ማንኛቸውም የነፃነት ታጋዮችም የሚያደርጉት ህዝብን ያታግላሉና ለህዝቡ ፈቃዱን እንዲጠቀም መብቱን እንዲጠቀም ያበቃሉ እንጂ ነፃ አውጪ ሆነው እንደ ህዝቡ ባለቤትና አባት ሆነው ሊቀጥሉ አይችሉም ለዛ ነው ነፃ አውጪነት ወደ ኢሚዲየትሊ ወደ የነፃነት ትግል ወደ ህዝብ ፈቃድ መሄድ አለበት ቶሎ ብሎ የምንለው በኢህአዴግ ዘመን ምንድነው የሆኑት ኢምፓየሩ ፌደራሊስት ኢምፓየር ነው የሆነው ፌደራሊስት ኢምፓየር ሶሻሊስት ኢምፓየር እንዳለው ፌደራሊስት ኢምፓየር አለ ሶቪየት ዩኒየን ሪፐብሊኮች ነበሩት ዩጎስላቪያ ሪፐብሊኮች ነበሩ እና ግን ፌደራሊስት የሆነ ኢምፓየር ነበር ህብረ ብሔራዊነቱን የተቀበለ ግን ለምንድነው ፌደራሊዝም ያገለግል የነበረው ካልክ ኢምፓየሩን ለማሰላም ፓሲፋይ ለማድረግ ማለት ብዙ የማንነት ጥያቄ የሀገር ባለቤት ጥያቄ ያላቸው ሰዎች ተረጋግተው እንዲኖሩ ለማድረግ ኢምፓየሩን ለማኖር ነው እንጂ ለህዝቦቹ መብት ታስቦ አይደለም ያ በፌደራል ዘመን የነበረ ነው በኋላ ደግሞ በ2000 በተለይ ይሄ የጸረ ሽብር ጦርነት ምናምን ተጀምሮ በአለም አቀፍ ደረጃ አዲስ ከረንሲ ሲሆን ከ2005 በኋላ ብሔር ብሔረሰቦች ኢትዮጵያን ማይቀበሉ ከሆነ አሸባሪዎች ተብለው ተፈረጁ ማለት ነው ፉል ሰርክል መጣ ባርቤሪክ አንሲቪላይዝድ አረመኔ የነበሩት ማለት ነው
ወደ ያልቀኑ ያልሰለጠኑ ሆነ በኃይለ ሥላሴ ኋላ የቀሩ ሆነ በደርግና በኢህአዴግም ጊዜ ኋላ ቀር ክልሎች ይባል ነበር። ኋላ የቀሩ በኋላ ደግሞ አሸባሪ ሆነ። ምን ማለት ነው? ሁሉ ጊዜ አዘር ናቸው፣ ሌሎች ናቸው ከመንግስቱ። አየህ፣ ክርስቲያን አለ፣ አረመኔ አለ፣ ኦኬ፣ ማዕከል አለ ወይም ዳር ሀገር አለ፣ የሰለጠነ አለ፣ ጽሁፍ ምናምን ታሪክ ያለው አለ፣ ያልሰለጠነና ታሪክ የሌለው አለ፣ ኋላ ቀር አለ፣ ከኋላ ቀርነት እነሱን ነፃ ለማውጣት የሚንቀሳቀስ አለ፣ ነፃ አውጪ አለ፣ ጭቁኖች አሉ፣ ከዛ ደግሞ ረባሽ አሸባሪ አለ፣ እነሱን የሚያስተዳድር ደግሞ አለ። ሶ ኢምፓየሩ የተለያየ መልክ፣ የተለያየ የህግ አቁመና፣ የተለያየ ስም ኖረው እንጂ ካርታው እዛው ነው፣ ያዋቀረበት ኃይል እዛው ነው፣ ኦኬ፣ ቋንቋው ራሱ እዛው ነው። ዛሬም የኢትዮጵያ ኢምፓየር በጉልበት አማርኛ እንዲናገሩ ያደርግ ነበር። አሁንም የኢምፓየሩ ቋንቋ አማርኛና አማርኛ ብቻ ነው። መናገሻው እዛው ነው። በጉልበት ወሮ የያዘው ቦታ ላይ ዛሬም ዋና ከተማ ተብሎ አለ። አንድም ቀን የኦሮሞ ህዝብ አልተማከረም። ሌሎች ብሔሮች ተዋጽኦ አላደረጉም። ኢምፓየሩ መቀመጫ እንዲሆን ኦሮሞ ቢያንስ መሬቱን ሰጠ እንኳን ብትል አልሰጠም፣ ተነጥቆ። ሌሎቹ ግን ቆጥረው ይሄ ነው የኛ የጋራችን መንግስት ብለው ያቋቋሙት አይደለም። በኦሮሞ ደም ላይ፣ በኦሮሞ ህዝብ ነፍስ ላይ፣ መቃብር ላይ ያለ ምንም ጠያቂነት የተቀመጠ ከተማ ነው። ያ ከተማ ደግሞ ጭራሽ ዛሬም እንኳን ስማችሁ እዚህ እንዳይመጣ፣ ባንዲራችሁ እዚህ እንዳይገባ እያለ እየነገራል። ሶ ኢምፓየሩ አለ። ኢምፓየሩ እንኳን አሁን በእንግሊዝ ለምሳሌ የብሪቲሽ ኢምፓየር በህግ ፈርሷል የሚባለው በ1945 በኋላ፣ በተለይ ከ1960 በኋላ እስከ 1998 ድረስ ባንኮክ ማነው ታይላንድ ሆንግ ኮንግ እስክትመለስ ድረስ በፈቃደኝነት ነበር የሚለቀው። ኦኬ፣ መሪዎቹን አዘጋጅቶ አስተምሮ አብቅቶ ላንካስተር ሃውስ ጠርቶ ህገ መንግስት አጽፎ እዛ አገራቸው ላይ ቤት ስቴት ሃውስ ገንብቶ ምናምን አሁን በቅተዋል ሲል ነው ይላካቸው። እነ ንክሩማንም ሌሎቹንም ማለት ይችላል። ለምን ኢምፓየሩን ማስተዳደር ብሪቲሽ ኢምፓየር አልቻለም። ከሁለተኛ ዓለም ጦርነት በኋላ ኢኮኖሚው ስለደቀቀ አስተዳዳሪዎችንም መክፈል ምናምን ስለማይችል ህንድንም ሌሎችንም በየተራ እየለቀቀ መጨረሻ ሆንግ ኮንግ ነው በ1998 የለቀቀው። ዛሬም ያለቀቃቸው አንዳንድ አካባቢዎች አሉ። ነገር ግን የለቀቀው ኢምፓየር እንኳን ማለት ነው ይሄ በቃ አሁን ሌላ መንግስት ናቸው ያለው እንኳን የኢምፔሪያል ኢምፓየር አፍተር ላይፍ ስለሚኖረው ድህረ ህይወት አለ ሁሌ ስለሚኖረው ኢምፓየሩ በምን መልክ እነሱን እንደ አሁንም የተጽዕኖ ክፍሉ አድርጎ ያቆያል። በኮመንዌልዝ ያቆያል። በኮመንዌልዝ አሁንም እነዚህ የሄዱ ሀገሮችን አሜሪካ ብቻ ነው የሌለበት እዛ ውስጥ፣ ካናዳም አለ፣ አውስትራሊያ፣ ኒውዚላንድ አለ። እነዚህን በኮመንዌልዝ ስም ኢምፓየር አፍተር ላይፍ ይኖረዋል። በእንግሊዝ ደግሞ ኢምፔሪያል ስተዲስ ፖስት ኮሎኒያል ስተዲስ የሚለው ነገር የሚያጠናው ምንድነው? የኢምፓየር ውርስ የሆነው ነገር ዛሬም አፌክት ያደርጋል። ከጀሜይካ የመጡ ዊንድ ምንድነው የሚባለው ዊንድራሽ ጀነሬሽን የሚባለው ማለት ነው። ከ1954 የመጡ ጥቁሮች እንግሊዝ ሀገር ያሉት ዛሬም እንግሊዛዊ መብት የላቸውም። ከናይጄሪያ፣ ከጋና፣ ከተለያዩ ከካሪቢያን አካባቢ የመጡ እንግሊዞች ናቸው። ያውም በጦርነቱ ተሳትፈው ህንዶች፣ ፓኪስታኖች 60 ሚሊዮን ሰው ገብረው ለእንግሊዝ ጦርነቶች ሲዋጉ ማለት ነው። አንዳንድ ሰዎች ዛሬ ኦሮሞ ኢትዮጵያን ተዋግቶ ያቆየ ነው ምናምን፣ ስለዚህ እንዴት እንደዛ ትላላችሁ ምናምን ይላል። 60 ሚሊዮን የገበረው ህንድ እንግሊዝ የኔ ነው አላለም። ዛሬ አላለም። የራሱ ሀገር ነው የሚሰራው። የሀገሪቱ ህዝብ የእንግሊዝ ዛሬ 60 ሚሊዮን እኮ ቢሆን ነው ከህዝቡ በላይ የገበረው ህዝብ ሌላ ነው። ጋናውያን፣ ደቡብ አፍሪካውያን እነዚህ ናቸው የዘመቱት ለእንግሊዝ። ግን ነፃነታቸውን ጠብቀዋል። እና ግን እንደዛም ሆኖ እዛው አገር ውስጥ ላሉቱ ተቀላቅለው ዜግነታቸውን በደም ገዝተው
ሶስት ትውልድ ኖረው ዛሬም እኩል ስላይደሉ ይሄንን በምንድን ነው የሚያጠኑት? ፖስት ኢምፔሪያል ስተዲስ በሚል ማለትም ኢምፓየር አሁንም አፍተር ላይፍ አለው፣ ኢምፓየር አፍተር ላይፍ አለው እና ድህረ ህይወት አለው ተጨማሪ በውርሱ በቅርሱ በኩል ማለት ነው፣ በቋንቋው፣ በባህሉ፣ በስትራክቸሩ፣ በአደረጃጀቱ በብዙ መንገድ እና ደግሞ በኮመንዌልዝ በኩል አንድ ሆኖ አለ። ስለዚህ ኢምፓየር የለም የድሮ ነገር ነው ምናምን እንኳን ለኛ ለነ እንግሊዝ አልጠፋም። የአሜሪካን ኢምፓየር ይባላል ዛሬ። የአሜሪካ ኢምፓየር ፀሐይ በማጠልቅበት የብሪቲሽ ኢምፓየር ተተክቶ እግር ተተክቶ የቀጠለ ነው። ለምንድን ነው የአሜሪካ ኢምፓየር ከሌሎቹ የበለጠ ከጀርመን ከፈረንሳይ የበለጠ ዓለም አቀፋዊነት የያዘው? የብሪቲሽ ኢምፓየር የፈጠረው የቋንቋ አንድነት አለው። ልጅ ነው፣ ወራሽ ነው ይሄኛው እና ያኛው በኢኮኖሚ ሲደክም ይሄ በኢኮኖሚ ስለበረታ ይሄኛው ወራሽ ሆኖ ይሄው የዓለም አስከባሪ ሆኗል። ሶ ኢምፓየር የሆነ ጊዜ ብቅ ብሎ የሆነ ጊዜ ጥፍት የሚል ነገር አይደለም። ራሱን ትራንስፎርም እያደረገ ለማስቀጠል ህይወቱን ለማስቀጠል የተለያየ ስምና ገጽታ ፎርም እየያዘ ይቀጥላል። የኢትዮጵያ ኢምፓየር እንደዛ ነው የሆነው። የኢትዮጵያ ኢምፓየር ግን ከሌላው ለየት የሚያደርገው ምንድነው? ያኔም በጉልበት ነበረ፣ ዛሬም በጉልበት አሸባሪ ነህ፣ ጭጭ ብለህ ትገዛለህ። ይሄ እስር ቤት አይከፈትም፣ የብሔሮች እስር ቤት ነው ብለዋል የተማሪ እንቅስቃሴ ወቅት ሰዎች። ይሄ እስር ቤት አይከፈትም፣ አንቀጽ 39 መሻር አለበት፣ እስር ቤቱ ታፍኖ መቆየት አለበት። በኢትዮጵያ ደግሞ መንግስት ስልጣን የሚይዝ ሰው ሁሉ ጊዜ የእስር ቤት ካቦ ሆኖ መቀጠል አለበት፣ ዘበኛ መሆን አለበት። እዚህ አብይ መጣ፣ መንግስቱ መጣ፣ ጀዋር መጣ፣ ሌላ መጣ፣ ነገ ዘበኛ ነው የሚሆነው። ምክንያቱም ማንም ሰው ልንቀሳቀስ ካለ መተኮስ አለበት፣ አንድነቱን ማስጠበቅ አለብን ስለ ለዛ ነው በማያዳግም የኢትዮጵያ ህዝቦች በፈቃዳቸው ለአንዴና ለመጨረሻ ጊዜ እዚህ ነን ወይ እዛ፣ ሌሎች ነን ወይስ ኢትዮጵያውያን የሚለው ላይ ከወሰኑ ከዛ በኋላ ዘበኝነት አያስፈልግም። ዘበኝነት አያስፈልግም። በህዝብ ፈቃድ ነው የምትተዳደረው። የፖለቲካው ውስጥ የኃይል ተግባር ብረት ከፖለቲካው ውስጥ ተመንጭቆ ይወጣል ማለት ነው። የብረት ሰንኮፍ ከኢትዮጵያ ፖለቲካ ውስጥ እስካልወጣ ድረስ ስለ ፖለቲካው ጤነኝነት ማውራት አንችልም። ለዛ ነው ሄዶ የኢትዮጵያ ፖለቲካ ተመልሶ አረንቋ ውስጥ አንድ ነገር በየዘመኑ ተመልሶ ይመጣል። አንድ ርዕስ ነው ተመልሶ ይመጣው በየጊዜው ምርጫ በደረሰ ቁጥር አንድ አጀንዳ ነው ተመልሶ ይመጣው። የዛሬ 6 ዓመት ስለ ኦነግ ባንዲራ በአዲስ አበባ እናወራ ነበር፣ ዛሬም ስለሱ እናወራለን። የዛሬ 30 ዓመት ስለ ራስን ዕድል በራስ መወሰን መብት እናወራ ነበር፣ ዛሬም ስለሱ እናወራለን። የዛሬ 60 ዓመት የራስን ዕድል በራስ ለመወሰን እናወራ ነበር፣ ዛሬም ስለሱ እናወራለን። ሶ ሁሉ ጊዜ የአንድ ዑደት ውስጥ የምንሽከረከርበት ምክንያት እንደ እብድ ያበደ ሀገር ነው። ደጋግሞ የሚያደርግና ምንም ለውጥ የማያይ ሰው እብድ ነው ይላል አንስታይን። አንድ ነገር እና ተመሳሳይ ውጤት እያየ ተመልሶ የሚያደርግ ሰው እብደት ማለት እሱ ነው። እና ከሩቅ ለሚያየን ሰው ከውጭ ሆኖ ለሚያየን ሰው በጣም የሚያስቅ የእብደት ስራ ላይ ነው ያለነው። ከዛ ዑደት ውስጥ ለመውጣት እስር ቤቱን ክፈቱ ለማለት ነው የሚቻለው።